የኦሮሞ ህዝብ አንድም ቀን የመረጠው መንግስት የለም። መርጦ ስልጣን ላይ ያወጣ የትኛውም አካል የለም። ስለዚህ የኦሮሞ ህዝብ የመምረጥ ሰብአዊ መብቱን የሚያስከብር መንግስት እንዲመጣ ወይ ደግሞ ሀገረ መንግስት እንዲቋቋም ከተፈለገ መደራደር መቻል አለብን። የኦሮሞ ህዝብ ጥያቄ ከዛ ነው የሚነሳው። ይሄ ብሮድሊ እንግዲህ የኦሮሞ ህዝብ ጥያቄን በኢንስቲቱሽናላይዝድ በሆነ መልኩ ወደፊት ይዞ እየተራመደ የተዋጋ ያለው የኦላ ነው ማለት ይቻላል። ስለዚህ ኦላ ሙሉ በሙሉ የኦሮሞ ህዝብ የፈለገውን 100% ማግኘት አለበት ብሎም የሚያምንም አይመስለኝም። ለምን ዲስፒዩት ማለት የፖለቲካል ዲስፒዩት ማለት በኔጎሽዬሽን የሚመጣ ሶሉሽን ነው። ከዛ ኤክስፔክት የምናደርገው ዋን ግሩፕ ዊን ኦል ሌላው ደግሞ ሁሉንም ሉዝ ያደርጋል የሚል አመለካከት ካለ እሱም እብደት ይመስለኛል። ለዛም ነው ምን ሰተን ምን እንቀበል የሚል ተዘጋጅተውም የሄዱት። ስለዚህ እነሱ ፕሮፖዝ ያደረጉት ወይ ደግሞ ኦፈር ያደረጉት አንደኛ ጨፌ ላይ አትሊስት በፌደራል ደረጃ እንኳን የኦፈር ያደረጉት ወይ ደግሞ የጠየቁት ሁላ አለ ብዬ አላስብም። ዲቴል ፕሮፖዛሉም ባናገኘውም ከሰማነው ኢንፎርሜሽን ግን ጨፌ የኦሮሚያ ክልል ስቴት ካውንስል ላይ ሙሉ በሙሉ እንዲሳተፉ አርምድ ሆኖ ነው ታጥቆ ነው ወይስ ዲስአርምድ ሆኖ ነው የሚገቡት የሚል ላይም ክርክሮች ነበሩ ሰምቻለሁ። አንደኛ ይሄ ትረስትድ የሆነ ወይ ደግሞ ታማኝነት ያለው አካል ጋር አይደለም የተደራደሩ ያሉት። የኦሮሞ እየተደራደረ ያለው ለሶስተኛ ጊዜ ነው። በዛ አትሊስት በእኛ እድሜ አንዱ 1991፣ ሁለተኛ 2018፣ አሁን ደግሞ 2023 ላይ ከዚህ ኤክስፒሪየንስ እነኚህ ታጣቂዎች ሰራዊት የኦሮሞ ሰራዊት የተማሩት ነገር ምንድነው? ሌላ ወገን ኢትዮጵያን የሚወክል ወገን ተአማኝ ሆኖ እጅሽን ሰተሽ ጠመንጃሽን አስቀምጠሽ በሰላም ተገብተሽ ወደ ፖለቲካው መቀላቀል እንደማይቻል ኦልሬዲ ታሪክ አስተምሯቸዋል። ስለዚህ ትጥቃቸውን አስቀምጦ የሚገቡበት ኦፈር እነሱም አልሰጡም ይቀበላሉ ብዬም አላስብም። ይሁን ግን ሰላም እንዲመጣ ሲስፋየር እንዲኖር የኦሮሞ ህዝብ ከጠመንጃ ወደ ዲሞክራቲክ ኤክሰርሳይዝ እንዲሄድ የሚያስችል ጎዳና ላይ የሚወጡ ሙሉ በማረጋገጥ ነው የሄዱት። የግድ አብይን ወይ ደግሞ ብልጽግናን ሙሉ በሙሉ ሪሙቭ አድርገን የኦሮሞ ህዝብ ጥያቄ ሊመለስ የሚችል ፖስት አብይ ወይ ደግሞ ከአብይ ድህር በኋላ ነው የሚል አመለካከትም ይዘውም አልሄዱ። እነኚህ ሰዎች ኮንቪንስድ ሆነው ብልጽግና ወይ ደግሞ የአብይ ቡድን የዚህ አካል ሆኖ አምኖ ተቀብሎት ነው የሄዱት። አብይ ግን የፈለገው ከነሱ ጋር ፐርሰናሊ ነው እንጂ መደራደር የፈለገው ፐርሰናል ኦፈር ነው እንጂ ኢንስቲቱሽናል የሆነ ግንኙነት አይደለም የፈለገው። therefore የነሱን ፕሮፖዛል ስንመለከት የኦሮሚያን ስቴት ካውንስል ውስጥ ሊያሳትፋቸው የሚችለውን ስትራክቸር ነው ፕሮፖዝ ያደርጉት። አትሊስት ኦሮሚያን ስቴት ካውንስል ወይ ደግሞ የኦሮሚያን ጨፌ ውስጥ ቢሳተፉ ዲሞክራቲክ ኤክሰርሳይዝ እንደሚጀምር ወይ ደግሞ የኦሮሞ ህዝብ ጥያቄ እስቲ ከኦድድ ጋር ራሱ እንከራከር፣ ከብልጽግና ጋር ራሱ እስቲ እንከራከር የሚል ሪስኪ የሆነ ፖዚሽን ነው እንደውም ይዘው የሄዱት ብዬ ነው የማስበው። አብይ ግን ከዛ ርቋል። በነገራችን ላይ እንደምንሰማ የአብይ ፐርሰናል ዲዛይር ነው እንጂ እነ ሬድዋን እነ ሰምበዲ ጢሞቴዎስ እዛ የነበረው የፍትህ ሚኒስትር ሰውዬ የነ መሮን ፖዚሽን አንደርስታንድ ሁላ አድርገዋል። ግን አብይ ፐርሰናሊ ዲዛይር የሚያደርገው ጋር ስለማይገናኝ ነው እንጂ የአብይን ትእዛዝ የተቀበሉት እነ ሬድዋን ሪዘነብል የሆነ ፕሮፖዛል ሰምተዋል። ከኦላ በኩል ሪዘነብል የሆነ ኦፈር መደራደር እንደሚቻል ሙሉ በሙሉ መስማማት ባይችሉም some kind of
ብሮድ ኮንሰንሰስ መፈጠር እንደሚቻል ያምኑ ነበር፣ ፐርሰናሊ ማለት ነው። ግን ዋን ማን ሾው ኢትዮጵያ አሁን በዚህ ሰዓት ዋን ማን ሾው ነች። ብልጽግና ኢዝ ዋን ማን ሾው። ከአብይ ፐርሰናል ዲዛይር ውጭ መንቀሳቀስ አይችሉም። ኦላዎች በሚኒማሊስት ፕሮፖዛል ነበር የሄዱት። ሚኒማሊስትን መቀበል የማይፈልግና የማይችል አንድ ሰው ነው የኢትዮጵያን የ120 ሚሊዮን ህዝብን እየወሰነ ያለው። አንድ ነው። ሁለተኛ ቅድም ኢሳያስ ያለው ነገር ላይ አንድ ነገር ጨምርና በዚሁ ላሳልፍ ለኢሳያስ የታንዛኒያ ድርድር አንድ ያስተማረን ነገር አለ። ከኦሮሞ ፖለቲካ ባሻገር ወይ ደግሞ የኦሮሞ ህዝብ ጥያቄ ባሻገር አንድ ያስተማረን ነገር አብይ ሰላምን ለማምጣት ፍላጎትና ካፓሲቲው እንደሌለው የሚያሳየን ነገር ሰላምን እዚህና እዛ የምትደራደር አይደለም። ሰላም ወይ ደግሞ ፒስ ኢዝ ባይ ኔቸር ኮምፕሬሄንሲቭ ነው፣ ሆሊስቲክ ነው። ሰላም የጠፋው ከኦሮሞ ህዝብ ብቻ አይደለም፣ ከአማራ ህዝብ ወይ ከትግራይ ህዝብ ብቻ አይደለም፣ አጠቃላይ ኢትዮጵያ ውስጥ ነው ሰላም የጠፋው። ከኦሮሞ ህዝብ ጋር እንኳን ይሄ ድርድር ሰክሰስፉል ቢሆን በሌላ በኩል ሊክ እያደረገ ነው ያለው። በአማራ በኩል ሊክ እያደረገ ነው ያለው። በትግራይ በኩል ጊዜያዊ ቴምፖራሪ አይነት እንትን ቢኖርም ስትራክቸራሊ ሊክ እያደረገ ነው ያለው። አብይ ፒስ ሚል የሆነ የሰላም ፍላጎት እንዳለው የምንመለከተው ከዚህም ከዛም በተናጠል ስፖራዲክ በሆነ መንገድ ድርድርን ይፈልጋል እንጂ ሆሊስቲክ የሆነ የኢትዮጵያ ሀገርና ሀገረ መንግስት ስትራክቸራል የሆነ ዲፕ ሩትድ የሆነ የፖሊሲ ዲስፒዩት ሳይሆን የኢምፓየሯ ወይ ደግሞ የሪፐብሊኩ ዲስፒዩት ሪዞልቭ ለማድረግ ኢማጂኔሽን የለውም፣ ራዕዩን የለውም። አሁን ብዙ ጊዜ የኦላን ስፔሻሊ በአማራ ወንድሞቻችን በኩል ኦላን ጸረ አማራ አድርጎ ያቀርቡታል። ኦላ ውስጥ የነበረው ኦፈር ግን ከኛ ጋር ብቻ መደራደር ምንድን ነው ጥቅሙ? አማራ ውስጥ ስንት ጦርነት እየተካሄደ ትግራይ ውስጥ ብልክ የሆነ ዳርክ የሆነ ፊውቸር እየታየ ከኛ ጋር ብቻ ሰላም ጠቃሚ እንዳልሆነ ነው የጠቆሙት። ይሄንን መስማት መቀበልም አይፈልግም ብልጽግና መንግስት። ለምን? ዲቫይድ ኤንድ ሩል የሚያምንበት ዋናው አገዛዙ ፓኬጅ ለየብቻው ነው ዲል የሚያደርገው። ሰላም ለየብቻው ሊመጣ አይችልም። አንድ ቦታ ሰላም ጠፍቶ ሌላ ቦታ ሰላም ሊገኝ አይችልም። ትልቁ በፕሪቶሪያ ጊዜ የነበረው ድርድርና ስምምነት ላይ ለትግራይ ህዝብ በጣም ደስተኛ ነበር። ሊስት የትግራይ ህዝብ አንድ ቀን ካለ ጦርነት ማደሩ ትልቅ ነገር ነው። ግን ሰላም እንደማይመጣ እናቅ ነበር። ከትግራይ ጋር ብቻ ተደራድሮ ከትግራይ ልህቃንና ከትግራይ ህዝብ ጋር ብቻ ተደራድሮ ኢትዮጵያ የምትባል ነገር አሁንም ችግር ሌላ ቦታ እንደሚቀጥል ይታወቅ ነበር። ኦሮሚያ ላይ ችግር እንደሚቀጥል ይታወቅ ነበር። ኮምፕሬሄንሲቭ የሆነ ሆሊስቲክ የሆነ አፕሮች ደሊብሬትሊ በመጥፋቱ ብልጽግና መንግስት ባለመፈለጉ ወደፊትም ቢሆን ሰላም ይመጣ አይመስለኝም። ኦላዎች ያጠቁሙትና ኦፈር ያደርጉት ኮምፕሬሄንሲቭ እንዲሆን ሌሎቹም ከአማራ ወይ ከሌላ ቦታ ብቻም ሳይሆን ኦሮሚያ ውስጥ ራሱ ኦፌኮ አለ፣ ፕሮፌሰር መረራ ፓርቲ አለ። እነሱን ከዚህ ኢኩዌዥን ውጪ ያስቀምጠች የምታመጪ ሰላም የለም። የኦሮሞ ኦላ አይደለም እኮ ሰላም ያጣው፣ የኦሮሞ ህዝብ እኮ ነው ሰላም ያጣው በአጠቃላይ። ስለዚህ የኦሮሞ ህዝብ ኦፌኮ አለው፣ ኦላ አለው። ቱ ሰም ኤክስቴንት ይሄ ብልጽግናም የሚያምን የተወሰኑ ኦሮሞዎችም ሊኖሩ ይችላሉ። እነሱም እዛ ውስጥ ሊካተቱ ይገባል። ይሄንን ተጨባጭ ሁኔታ ነው ከዛ የተረዳ ነው እና
ግልጽ ነበረ ውድቅ እንደሚሆን። ግን ትራይ ማድረግ ሁሉንም ሲቹዌሽን ኤግዞስት ማድረግ አስፈላጊ ስለሆነ ኤግዞስት አድርጎታል። በእኔ በኩል ኦላዎች አሸናፊ ናቸው ብዬ ነው የማስበው። ጀነራሊ ፒክቸሩን ሲምቦሉን ከተመለከት ነው። ለምን አትሊስት በዓለም አቀፍ ደረጃ የሰላም ስምምነት ውስጥ መሳተፍ መቻል ማንም በዚህ ሰዓት አትሊስት የነሱን ጥንካሬ የሚያሳይ ጥንካሬያቸውን ብቻ ሳይሆን ብዙ ሰዎችን ሳክሪፋይ አድርገዋል። ብዙ ወጣቶች አልቆበታል። ብዙ የኦሮሞ ህዝብ መንገድ ተዘግቶበታል። አትሊስት በዛ በኩል ሳክሰስ ነው ብለን ማሰብ እንችላለን። ግን ሰላም ይመጣል ወይ? እየመጣ አይደለም ሰላም። መልካም፣ በጣም ልብ ይሰብራል። ስለዚህ ድርድሩ እውነት ሰስቴናብል የሆነ ፒስን ለማምጣት ሳይሆን አብይ አህመድ የሚታኩሱትን ኢንዲቪጁዋሊ ጸጥ አድርጎ ከአንዱ ጋር ለመፋለም እንዲያደርገው ወይም ደግሞ ከውጭ ላሉት ለኢንተርናሽናል ኮሚኒቲው የሰላም ሰው ነኝ ለማለት የተደረገ ነገር ነበር ማለት ነው ማለት እንችላለን። ኢሳያስ ወደ አንተ ነው። ከትግራይ ጋር አሁን የተደረገውን የድርድር ስናይ ቅድም ያልከው አባባል አለ፣ ኦላ ረግጦ መውጣቱ በጣም መልካም ነው አልክ። የትግራይ ተደራዳሪዎች በሳውዝ አፍሪካ በተደረገው ድርድር ላይ ረግጠው አለመውጣታቸው ለትግራይ ህዝብ የህይወት መሰንበት አሁን ላለው ለህይወቱ መሰንበት ትልቅ አስተዋጽኦ አድርጓል ይባላል። ግን ያ ድርድር ከትግራይ መንግስት ጋር ያደረገው ብልጽግና ያደረገው ድርድር በእውነት ሰስቴናብል የሆነ ፒስ ለማምጣት ነበረ ወይንስ ልክ ኦላር እንዳለው ዲስአርም አድርጎ ዲሴብል አድርጎ አስቀምጦ የራሱን መንግስት ብቻ ለማጽናት? አይ ቲንክ እስማማለሁ ከዶክተር ሄኖክ ቀደም ካለው ጋር። ዋናው አጀንዳው ዓላማው ሰላም ለመፍጠር አይደለም። በመጀመሪያ ሲጀምር የሰላም ስምምነቱ አሁን ከኦላም ጋር ያደረገው ከትግራይም የተደረገው ኦል ኢንክሉሲቭ አይደለም። በመጀመሪያ ልክ እኔ ከዚህ በፊት ኢንተርቪው ላይ ምናምን ቀርቤ ስለዚህ ጉዳይ ላይ የተወሰነ ሪፍሌክት አድርጌ ነበር። በመጀመሪያ ከትግራይ ህዝብ ጋር ሰላም ስምምነት የሚያደርግ ከሆነ አብይ የሁሉንም የትግራይን ህዝብ ከጫፍ እስከ ጫፍ የሚወክል የሚያሳትፍ ንግግር ነው ማድረግ ያለበት እንጂ ከአንድ ፖለቲካል ፓርቲ ጋር መሆን አልነበረበትም። ይህን አቋሜ በግልጽ የተለያየ ፕላትፎርም ላይ ነገራለሁ። ትግራይን ህዝብ ወክለው የተፈራረበው ቲፒኤልኤፍ ብቻ ነው። ቲፒኤልኤፍ ብቻ የትግራይን ህዝብ ኢንትረስት ሪፍሌክት ያደርጋል ብዬ እምነት የለኝም። ምክንያቱም የተለያየ ድምፅ ትግራይ ውስጥ አለ። ቲፒኤልኤፍ ካሉት ተቋሞች ውስጥ አንዱ ቢሆንም ግን ሌሎች የፖለቲካል ኢንስቲቱሽኖችም አሉ። የተለያየ ማህበረሰብ ክፍልም አለ። ሲጀምርም የትግራይ መንግስት የነበረው ተመርጦ የነበረው ፈርሶ እንደገና ኢንተሪም አድሚኒስትሬሽን ለመቋቋም ስለሆነ ያ የነበረው መንግስት መፍረሱ የማይቀር ከሆነ ከዛ በኋላ ምርጫ ስላልተደረገ የተመረጠ እኔ ነኝ የተሻለ ውክልና ያለኝ የሚል የለም ማለት ነው። ሁሉም እኩል ነው የሚሆነው እና አብይ የተጠቀመበት መንገድ በመከፋፈል ከፋፍሎ መግዛት አይነት መንገድ ነው የተጠቀመው። እየነጣጠለ የተወሰኑ ሰዎችን ዳይሴክት የከፋፈለ አታክ ለማድረግ ይመቸዋል። በዛ መልኩ ነው ሄደው ልክ ተመሳሳይ አፕሮች ነው የተጠቀመው ከኦላም ጋር ሲያደርግ ሁሉንም። አሁን ቅድም ዶክተር ሄኖክ እንደገለጸው ብዙ የኦሮሞ የፖለቲካ ድርጅቶች አሉ፣ ኢንክሉዲንግ ዶክተር ማራ የሚመራው ሌሎችም በርካታ አሉ። ለምን ሁሉንም አያሳትፍም? ሁሉንም የፖለቲካ ድርጅቶች ጋር ለምን አይናገርም የሚለውም ሌላ ጥያቄ ነው የሚሆነው። ታጠቁ አልታጠቁ ዳዝም ሊማራ ሁሉም ጋር መናገር ነበረበት። ቲፒኤልኤፍ ጋር የሚናገር ከሆነ ሌሎች ያልታጠቁ ሰላማዊ ትግል እናደርጋለን የሚሉ ሌሎችም እኮ ነበሩ ትግራይ ውስጥ ለምሳሌ። እና ያንን ያደረገም ይህን ያደረግበት ምክንያት ከፋፍሎ ለመግዛት ሰዎችን በተለያየ መልኩ ማኒፕሌት ለማድረግ እንዲመቸው ነው። ግልጽ ነው። አይ ቲንክ ከዚህ ጋር እያያዥ ላነሳው የምፈልገው እንግዲህ ኦሮሚያ ውስጥ ትግራይ ውስጥ ያ ሁሉ እልቂት ሲደረግ ኦሮሚያ ውስጥ ብዙ እልቂት እየተደረገ ነበር። በድሮን በታንክ ሰዎች ይጨፈጨፍ ነበር። በተወሰነ መልኩ በዓለም አቀፍ ደረጃ የትግራይ በቁጥር ብዙ ሁነን ወይም የተለየ ሪሶርስ ኖሮና አይደለም። አክቹዋሊ አጋጣሚ ያው አይ ቲንክ በኦሮሞ ላይ ያለው ከትግራይ ላይ ያለው ፕሬሸር እንዳለ ሆነ ኦፍ ኮርስ ከደረሰው ችግር አኳያ ማንም እንቅልፍ የተኛ የትግራይ ተወላጅ አልነበረም። ሁሉም ጮኋል የሚችለውን ዞሮ በተወሰነ መልኩ ተሰምቷል። ዓለም አቀፍ እንትን ከጫፍ እስከ ጫፍ ለመሰማት በቅቷል። ትንሽ አቴንሽን አግኝተናል ብዬ አምናለሁኝ። በሌላ መልኩ በኦሮሞ ህዝብ ላይ ኦፍ ኮርስ የሚታገሉ እንደ ዶክተር ሄኖክ ሌሎችም በርካታ ሰልፍ መውጣት ይሁን በሚዲያ ብዙ ነገር እየተሰራ ነበር የነበረው። ግን በኦሮሞ ሳይድ ያለው ቢያንስ ድምፅ ልክ እንደ ትግራይ ሁሉ በዓለም አቀፍ ደረጃ ከሰፊ ሽፋን ያልተሰጠበት አይ ቲንክ
አንድ ምክንያት አለ። ይሄም ማነሳበት ምክንያት ስላለ ነው አይ ቲንክ የሚመስለኝ። እንግዲህ ይሄ ስርዓት በመጀመሪያ አሁን የአብይ መንግስት ራሱን እንደ እንትኑ ፖለቲካል ቤዙ መሰረቱ የኦሮሞ የተወለድኩ ልጅ ነኝ የኦሮሞ ልጅ ብሎ ራሱን እንትን እያደረገ ስለሚጠቀምበት ድርድር ራሱ ቢያደርግ ከትግራይ ጋር ቢደራደር ኦኬ የትግራይ ሰዎች ጋር ተደራደረ ነው የሚባለው። ይሄ ግን የራሱ ከኦሮሞ ወጣው የሚል ሰው ስለሆነ መደራደር ራሱ ሽንፈት ነው የሚቆጥረው፣ እንደመሸነፍ ነው፣ ይፈራል በጣም። አሁን በዓለም አቀፍ ሚዲያ ላይ ኦላ የሆነ ነገር ትንሽ አግኝቶ ተደራድሮ የሚፈልገውን ዲማንድ ማስከበር ከቻለ ሚዲያ የኦሮሞ ተቃዋሚ ፓርቲዎች የኦሮሞ የወጣውን መሪ ተደራድረው እንደዚህ ኔጎሽት ማድረግ ቻሉ ምናምን ከተባለ ለሱ እንደ ፖለቲካል ዲፊት ነው፣ እንደ መሸነፍም ስለሚቆጥረው ኢጎም ይኖራል በዛ ውስጥ እና በተወሰነ መልኩ ጥያቄ መለስ አይፈልግም። ከዚህ ጋር ይዤ ቅድም ያልኩት ጋር በኢንተርኔቱ ምኑ በከፍተኛ ሁኔታ ልክ ትግራይ ላይ እንደተደረገው ድምፅ እንዳይሰማ ብዙ ነገር ይደረጋል። ብዙ የኦሮሞ ተወላጅ የሆኑ እዛ ደርሰው የመጡ ሰዎች ምናምን አናገራለሁ እና የሚደረገው ወለጋ ውስጥ ያለው ግፍ ልነግር አልችልም። ከትግራይ አይተናነስም፣ ግን አይሰማም። የኛ ድምፅ እንዳይሰማ ደግሞ በካድሬ በምናምን ከጫፍ እስከ ጫፍ እንትን ያለ ኦፒዲዮ በጣም እንትን ያደረገው ሪጅን ስለሆነ ድምፃቸው እንኳን አይሰማም። ተገለው እንኳን መገደላቸውን በዓለም አቀፍ ደረጃ እንዳይሰማ አድርጎታል። እና ይሄ ምንድነው ራሱን ከኦሮሞ ህዝብ የወጣ ለኦሮሞ እንደሚቆረቆር አድርጎ እንደዚህ አይነት ኢሜጅ መፍጠር ስለሚፈልግ የኦሮሞ ሞትም በዓለም አቀፍ ደረጃ እንዲሰማ አይፈልግም። ከሌላው ማለት የትግራይ እንዲሰማ ይፈልጋል ማለት አይደለም። ቢችል ኖሮ ለማፈን ሞክሮ ነበር፣ የትግራይም ስላልቻለ ነው ድምፃችን ወጥቶ መሰማት የቻለው። ግን ኦሮሞ ላይ ስፔሻሊ ደግሞ ኢንትረስት ያለው ለዛ ይመስለኛል ራሱን እንደ ኦሮሞ ተወካይ ከኦሮሞ የወጣ ለኦሮሞ ህዝብ የሚታገል አድርጎ ለመቁጠር አብይ። ከዚህ ጋር እያይዘን እንግዲህ ዲሳርም ከተደረገ ለምሳሌ ልክ እንደ ትግራይ ላይ እንደተደረገው ኦላንም ዲሳርም ካደረገ በኋላ ምን አይነት ዋስትና አለ? በመጀመሪያ ሻዕቢያ ትግራይ ብቻ አይደለም ገብቶ የጨፈጨፈው፣ ኦሮሚያ ውስጥ መሀል ኦሮሚያ ውስጥ የሻዕቢያ ልብስ የለበሱ ትግርኛ የሚናገሩ የሻዕቢያ ወታደሮች ማዕት በሚዲያ ላይ ምናምን ቀርቧል ነበረ እና የውጭ ጠላት ከውጭ ሀገር ጋብዞ የሚያስገባ ሰው በምን አይነት ሂሳብ ነው አምነኸው ጠመንጃ የሚፈታው የሚበል? ለዛ ምን ዋስትና አለው? አሁንም ኢቨን የትግራይ ላይ ቢሆን ነገ ጠዋት ከኤርትራ ጋር ጦርነት ቢጀምር የትግራይ ህዝብ ላይ በቀል እንደማይፈጸም ምንም ዋስትና የለም። ማህበራዊ ውሉ ሶሻል ኮንትራክቱ ተጥሷል። ከዚህ በፊት ከዶክተር ሄኖክ ጋር ምርጫ ሊደረግ ሲል ምርጫ ይራዘም አይራዘም የሚል ከፍተኛ ክርክር ነበር። የሆነ ሚዲያ ላይ ቀርበን ሰፊ ውይይት እናደርግ ነበር። አክቹዋሊ እንደውም ያዘጋጀው ራሱ ነው ዶክተር ሄኖክ ነው ያዘጋጀው። እና ሶሻል ኮንትራክቱ ማህበራዊ ውሉ ከተጣሰ ህገ መንግስት ፈርሷል የሚል እንትን መከራከሪያ ምናምን እያነሳው ከራከር ነበር። አሁን ግን ሙሉ በሙሉ ሶሻል ኮንትራክቱ ሙሉ በሙሉ ነው የጣሰው። ኢትዮጵያ ውስጥ ተደርጎ ተሰምቶ ማያውቅም። ኦፍኮርስ ብዙ ግፍ ነበር ኢትዮጵያ ውስጥ፣ ብዙ ችግሮች ነበሩ ለረጅም ዘመን። ግን ይሄኛው ግን የተለየ ነው። ሻዕቢያ ከትግራይ እስከ ኦሮሚያ ድረስ ዩኒፎርማቸውን ለብሰው ነው ኢቨን ቀይረው ምናምን አይደለም። ትክክለኛ ሻዕቢያ ዩኒፎርም ለብሰው ህዝብ ሲጨፈጭፉ ነበር፣ ትግራይም ኦሮሚያም ላይ ሌሎች ቦታዎችም ላይ። እና ይህን የሚያደርግ መንግስት እንዴት አምነው ነው ትጥቅ የምትፈታው? ትጥቅ ለመፍታት መጀመሪያ ዋስትና ሊሰማ ይገባል። መጀመሪያ ሬስፖንሲቢሊቲ ፕሮቴክት ወይ ደግሞ የመከላከል ኃላፊነት አለው መንግስት ሲሆን እንደ ተቋም። ያን የማያደርግ ስርዓት ከውጭ ጠላት በፈለገበት ሰዓት እየጋበዘ የሚያስጨፈጭፍ ስርዓት ላይ ትጥቅ መፍታት ራሱ በጣም ዋስትና የሚሰጥ ነገር አይደለም። አይ ቲንክ መታወቅ ያለበት ነው። ይህን ካልን ግን ምንድነው ቴክኒካል የሆኑት ነገሮች ላይ ከፕሪቶሪያ ጋር እያይዘን ምናልባት አንዳንድ ነጥቦችን ለማንሳት እንግዲህ የፕሪቶሪያ ስምምነት በሚደረግበት ሰዓት በመጀመሪያ ቅድም እንደተባለው የሴስፋየር ሰሴሽን ኦፍ ሆስቲሊቲ የተኩስ ማቆም ወይም ሰሴሽን ኦፍ ሆስቲሊቲ ዋናውና መሰረታዊ ነው። ተኩስ ማቆም ይጠይቃል መጀመሪያ። ከዛ ጋር ደግሞ ተያይዞ የአፈጻጸም ኢንፎርስመንት እንግዲህ ቴክኒካል የሆነው ነገር የኦላ ያደረገውን ታንዛኒያ ስምምነት ቴክኒካል እንትኑን አላየሁትም። ኦፍኮርስ ገና በሂደት ላይ ያለ ስለሆነ ዶክመንቱ ሚኒስትራዊ ዶክመንት ነው የሚሆነው፣ አይወጣም። ግን መካተት ያለባቸው ነገሮች አንደኛ ኢንፎርስመንት ከትግራይ ላይ ለመማር ከሆነ የትግራይ የፕሪቶሪያ ስምምነት ሲጀምር አንደኛ ትግራይም ውስጥ እንኳን ሁሉንም የማህበረሰብ አካል አላሳተፈም፣ አንዱ ችግር ነው። ከዛም ደግሞ ከፍ ካለ ምናልባት የኢትዮጵያን ችግር ለመፍታት ሁሉንም የኢትዮጵያ ፖለቲካ ማህበረሰብ ማሳተፍ ከተባለ መልካም ነበር። ሁሉም ተሳትፎ የሁሉም ችግር ይፈታል። ምክንያቱም የትግራይ ጎረቤት የሆነ ችግር ካልተፈታ መልሶ እንደገና የትግራይ ችግር ይሆናል። መልሶ እንደገና ሁሉም ችግር መፈታት አለበት። ጎረቤት እሳት ካለ ያ እሳት ካልጠፋ የሚቀጥለው ቤት ይቃጠላል፣ የሚቀጥለው ቤት ይቃጠላል፣ ሁሉም ነው የሚቃጠለው። ራይት ሲምፕል እንትን ነው፣ ሎጂክ ነው። እና በዛ ቢሆን መልካም ነው። እንግዲህ አንዱ ትልቅ ችግር የፕሪቶሪያ ስምምነት ላይ የአፈጻጸም መንገድ የለውም፣ ኢንፎርስመንት ሜካኒዝም የለውም። ዝም ብሎ አንቀጾች አሉት፣ ፕሮቪዥንስ አሉ። ግን ሁሉን የጣሰ አካል ምን እንደሚቀጣ፣ ምን እንደሚያደርግ፣ ፌል ካደረገ እንዴት እንደሚፈጸም ኢንፎርስመንት ሜካኒዝም የሚባል ነገር የለውም፣ አፈጻጸም የለውም።
ማን እንደሚቆጣጠረው የሚቆጣጠር አካል ወይም ደግሞ የሞኒተሪንግ ኤንድ ኢቫሉዌሽን ሜካኒዝም የለውም የመቆጣጠሪያ። እንዲሁም ደግሞ ሁሉን ያፈራረሙት አካሎች ራሱ ነፃ አይደሉም። በጣም ወሳኙ ነገር ማለት ነው። የአፍሪካ ህብረት ነው እንግዲህ ያደራደረው። ከዚህ በፊት ብዙ ቃለመጠይቆች ላይ አነሳው ነበር። የአፍሪካ ህብረት ራሱ ታሪኩ ምንድን ነው ብለን ካየን አፍሪካ ውስጥ ብዙ የዘር ማጥፋት ከሩዋንዳ ጀምሮ ሶማሊያ ስትፈርስ፣ ኮንጎ ስትፈርስ፣ ሊቢያ ስትፈርስ፣ ሱዳን ላይ እስካሁን ድረስ እልቂት በሰከንድ ታይም ሲከሰት እኮ ምንም የማያደርግ ኢንስቲቱሽን እኮ ነው አፍሪካን ዩኒየን። ሶ ዊክ በጣም ደካማ የሆነ ኮራፕት የሆነ ለህዝብ ሳይሆን ለመንግስታቶች ነው የሚቆረቆሩ ሬጂምስ ናት ፒፕል። ለህዝብ የማይቆረቆር ግን የመንግስታቶች ጠበቃ። አልበሽር በዘር ማጥፋት ሊከሰስ ሲል ሁሉም ጨነቃቸው መሪዎቹ አይሲሲ ሊይዘው ሲል። ምክንያቱም ነገ ጧት በእነሱ ላይ እንደሚመጣ ስለሚያውቁ የሚከላከሉት ህዝቡን አልደሞ የሱዳን ህዝብ ሳይሆን አልበሽር እንዳይታሰር ከፍተኛ ትግል ያደርጉ ነበርና ያ ተቋም ነው እኮ አሁንም ፕሪቶሪያም ላይ ደላላ ሆኖ ያፈራረመው ከትግራይ ኃይሎች ጋር እንዲሁም ደግሞ አሁን ከኦላም ጋር ያው አደራዳሪ ሆኖ የሚቀርበው እሱ ነው። ወደታችም ዝቅ ብለን ከወረድን አቶ የኢጋድ ዋና ጸሐፊ ማን ነበር? ዶክተር ወርቅነህ ገበየሁ ማለት ነው። ሶሪ እንዴት ስሙ ጠፋ። ዶክተር ወርቅነህ ፖሊስ ኮሚሽነር የነበረው ድሮ ማለት ነው እና የኦፒዲዮ ሰው ነው እንግዲህ ነፃ ነው ወይ ሲጀምርም እሱ ነፃ ነው ወይ? ዶክተር ወርቅነህ ነው። ኢጋድ ከፍተኛ ሮል አለው በዚህ ስምምነት ታንዛኒያ ላይ እና ዶክተር ወርቅነህ ምን ያክል ነፃ ነው በፖለቲካል እንግዲህ ይሄን መገምገም አለበት። እንግዲህ ፕሮፖዛል እንዳቀረበ ምን እንዳደረገ ቴክኒካሊ ስላልተሰማ ዝም ብዬ አንኢንፎርምድ የሆነ እንትንስ ኮንክሉዥን ውስጥ መድረስ አልፈልግም። ግን የኦፒዲዮ ሰው ነው። ስለዚህ ለአብይ ነው እንጂ ለኦላ ያግዛል የሚል እምነት የለኝም ሲጀምርም እና ነፃ የሆነ አደራዳሪ ኢቭን ያስፈልጋል አንድ ስምምነት ሲደረግ። ይሄ ሁሉ የለም። ከዚያ አይ ቲንክ ከዛ ደግሞ ሌላው ትልቁ ደግሞ ችግር የተጠያቂነት ነው። እንግዲህ ትግራይም ላይ ትልቁ ፌል ያደረገው የፕሪቶሪያ ስምምነት ላይ በጣም የሚቆጨኝ እስካሁን ድረስ በዓለም አቀፍ መንገድ ወደ 1 ሚሊዮን የሚሆን የትግራይ ተወላጅ ካለቀ በኋላ የፍትህ ተጠያቂነትን የሚመለከት ዓለም አቀፍ ድርጅት ዓለም አቀፍ የኢንተርናሽናል ክሪሚናል ሲስተም የለም። ሲምፕሊ አንቀጽ 10 ላይ የኢትዮጵያ መንግስት በሚያቋቁመው በትራንዚሽናል ጀስቲስ ሜካኒዝም በሚባለው የሽግግር ፍትህ ስርዓት በሚባለው በዛ ነው የሚዳኘው። እዛ ላይ ደግሞ ዋናው ተጫዋቹ ያው ዳንኤል በቀለ ነው። ያው ታውቁታላችሁ። ዳንኤል በቀለ አክሱም ላይ ሰው ሲጨፈጨፍ መሄድ አልችልም አልፈልግም ምናምን ያለው ሰውዬ ማለት ነው። በጣም ባያዝድ የሆነ ፖለቲካል ባያዝ ያለው ብዙ ነገር አለ እና እነዛ ሰዎች ናቸው። የኦሮሞ ህዝብ ላይ እስካሁን ድረስ ብዙ ሰው ተጨፍጭፏል፣ በድሮን በታንክ። መጀመሪያ ይህን ሁሉ የጨፈጨፈው ነዋሪ ሳይጠየቅ ነው ስምምነት ውስጥ ራሱ የሚገባው። መጀመሪያ መጠየቅ አለበት። ይሄ ፕሮቪዥን ውስጥ መግባት አለበት። እንግዲህ ስምምነት ሲደረግ የተጠያቂነትን የሚመለከት በጣም ሲሪየስ ነገር ነው። ምክንያቱም በታሪክ ካየህ ብዙ ሀገሮች ላይ ዘር ማጥፋት የተፈጸመባቸው ሀገሮች ላይ ይደገማል። ብዙ ጊዜ ተጠያቂነት ከሌለ 2-3 ጊዜ ዘር ማጥፋት ያጋጠማቸው ሀገሮች አሉ እና ተጠያቂነት ከሌለ ነገ ጠዋት እንደማይደግም ዋስትና የለም። ስለዚህ አይ ቲንክ እንግዲህ ከፕሪቶሪያ ስምምነት ምናልባት እንደ ትምህርት ልማርበት የምንችለው ነገሮች መሰረታዊ ነገሮች እነዚህ ናቸው። በጣም ይገርማል። ብዙ ጥያቄዎች ነው አይምሮ ላይ የሚመጡት፣ ግን ሀቭ ቱ ቢ ሴሌክቲቭ። ወደ ዶክተር ሄኖክ ልመለስና አሁን ቅድም ኢሳያስ ያለዋል እንግዲህ አብይ አህመድ ቤዙ የኦሮሞ ህዝብ እንደሆነ የኦሮሞ ህዝብ መንግስት እንደሆነ እና ልክ ምሳሌ ሲናገር እንኳን ብዙዎቻችን የምንጠቅሰው ኦሮሞ እኮ ሀገር መምራት አይችልም ብለዋል። እኔ እኮ ወደ እንደዚህ ብሄድ የጅማ ህዝብ ይነሳል እንዲና እንዲህ እያለ በህዝብ መካከል እንኳን ልክ ሌላ ህዝብ ይነሳበት የኦሮሞ ህዝብ ድጋፍ ብሎ እንደሚመጣለት ነው የሚናገር ያለው። አሁን አንተ ቅድም ስትናገር ኦላ ይዞት የቀረበው የኦሮሞን ህዝብ ብቻ ጥያቄ አይደለም። አሁን ቅድም ስታወራ ምክንያቱም እኛ ብቻ ጋር ድርድር ቢደረግ መፍትሄ አይመጣም፣ ከአማራ ሌላው የፖለቲካ ዳያሎግ ከሁሉም ተፋላሚዎች ጋር ይደረግ የሚል ጥያቄ ሁሉ እንዳቀረቡ ነው ያልከው። አሁን ከኦላ ጋር ያለው ድርድር በእንደዚህ አይነት ነገር ፌል ሲያደርግ ለኦሮሞ ህዝብ የሚሰጠው በኦሮሞ ህዝብ ውስጥ የሚፈጥረው ስሜት ምንድን ነው? ከራሱ ህዝብ ጋራ የራስ ህዝቤ ከሚለው ጋራ ጠበንጃ ይዞ የሚጋደል የራሱ ህዝብ የህዝብ ጥያቄ ነው ብሎ ያቀረበለትን ሪጀክት የሚያደርግ የህዝብን ጥያቄ ሳይሆን ሰዎችን በገንዘብና በጥቅም ገዝቶ የህዝብን መከራ እንዲቀጥል ከሚያደርግ ሰው ጋር ያደረገው ነገር ፌል ሲያደርግ በኦሮሞ ህዝብ ላይ የሚፈጥረው ስሜት ምን አይነት ነው? ይሄ የድርድሩ ፌል ማድረግ ኢምፓክት ያመጣው ነገር አለ? ቤዙን የአብይ አህመድ ሶሻል ቤዜ ነው በሚለው ላይ የፈጠረው ኢምፓክት አለ? ሁለት አይነት ኢሞሽኖች ነበሩ።
በአንድ በኩል የኦሮሞ ህዝብ ጥያቄ በዚህ ቢቋጭና ህዝቡም ሰላም አግኝቶ አንድ ቀን በሰላም ቢያድር ሁላችንም እንፈልገዋለን። የግድ ኦላም ወይ ደግሞ የኦሮሞ ህዝብን 100% የሚፈልገውን ነገር ማግኘት አለበት ብዬ አላምንም። የኦሮሞ ህዝብ እንዲህ አያምንም። ሊሚትድ የሆነ ስፔስ ነው ያለው እዛ ሀገር ውስጥ። ያችኛው ሊሚትድ ስፔስ ሁሉንም ማብቃት በሚቻልበት መንገድ የተወሰነ ሉዝ ማድረግ አስፈላጊ ነው። በዛ ቢያልቅ በጣም የሁሉም ፍላጎት ነበረ። ለአንዴና ለመጨረሻ የኦሮሞ ህዝብም ከዛ ሀገር ጋር somehow ሪኮንሲሊየሽን ነገር ተፈጥሮ ወደሚቀጥለው ምዕራፍ የዛ ሀገር ወደሚቀጥለው ምዕራፍ ብንሸጋገር የሚል ፍላጎት ነበረ። እሱ ባለ መሆኑ በጣም ብዙ ሰዎች በአጠቃላይ የኦሮሞ ህዝብ አዝኗል። በሌላ በኩል ደግሞ ይሄ እንደ አሸናፊነት የታየበትም ኢሞሽኖች ነበሩ። ለምን አንዳንድ ወገን ጥርጣሬ የነበራቸው ነበሩ። እነኚህ ልጆች ታጋዮች እነመሮ የግል ጥቅማቸው ቢሆን ጫካ ውስጥ ከሚቀመጡ ነገ ከነገ ወዲያ ላይኖሩ ይችላሉ። በጣም ፐርሰናል የሆነ የተሰጣቸውን ኦፈር የተደረጉትን ኦፈር ተቀብሎ ስልጣን ማግኝቶ ብር ማግኝቶ ወደ አዲስ አበባ ገብቶ ቢቀጥሉ የኦሮሞ ህዝብ ሽንፈት ነበረ የሚያጋጥመው። ይሄ ሽንፈት ባለመድረሱ የልጆቹን ቆራጥነት ያደነቁ እንደ አሸናፊነት የታየበት ኢሞሽኖችንም አይቼዋለሁ። በሶስተኛ ወገን ወይ ደግሞ በሶስተኛ በኩል ያየሁት ነገር ያዘኑት ሰዎች አንድ ለኦሮሞ ህዝብ ሰላምን ፈልጎ በማጣታቸው ሰላም እንደማይገኝ አውቆ ያዘናሉ። በአንድ በኩል ደግሞ የፖለቲካ ቁማርም የሚጫወቱ ኦሮሞ ውስጥም አሉ። የኦላ እጁን ሰጥቶ ትጥቅን ፈቶ ቢገባ ወደ ቁማራቸው የሚመለሱ የተወሰኑ ቡድኖች ነበሩ። እነኚህ ከብልጽግናው ጋር ሽርክና ፈጥሮ የሚሰሩ አሉ። ያዘኑ ነበሩ እነሱ። ለምን እሱ ኢንተርናል የሆነ የኦሮሞ ፖለቲካል ቢከሪንግ አድርገን መቁጠር እንችላለን። ግን በሁለቱም በኩል ለኦሮሞ ህዝብ ይሄ ብዙ ዋጋ የሚያስከፍል ቢሆንም ወደፊት ግን ይዞ የቀረቡት ፕሮፖዛል እና እየታገሉለት እየሞቱለት ያሉት ዓላማ የህዝብ ዓላማ መሆኑን የሚያረጋግጥ ነው። የህዝብ ጥያቄ መሆኑን የሚያረጋግጥ ነው። የግል ጥያቄና የግል ዓላማ ቢሆን መልሱን አግኝቶታል። ኦልሬዲ ያን መልስ መልሷል አብይ። ፐርሰናል የሆነ ጥያቄ ቢኖራቸው መልሶ ነበር። ፐርሰናል ጥያቄ ግን አልነበራቸውም። ግለሰባዊ ዓላማ አልነበራቸውም። በዚህ በኩል የኦሮሞን ህዝብ ጥያቄን ዲግኒፋይድ በሆነ መንገድ አቆይቶት ወደሚቀጥለው የትግል ምዕራፍ እየቀጠሉ እንደሆነ ነው የሚያሳይና ሚክስድ የሆኑ ኢሞሽኖችና ፊሊንጎችን ነው የተረዳሁት ያየሁት። ሚውት ዶነሻል ማርያም ሚውት የተደረኩ ነው እዚህ ለዛ ነው። በጣም የሚያስገርመኝ እና ልቤንም የሚሰብረው ነገር የኦሮሞ ህዝብ በሁለት በትር ነው እየተመታ ያለው። አሁን ለምሳሌ የትግራይ ህዝብ ኢህአዴግ በነበረበት ጊዜ ቲፒኤልኤፍ መራሽ ነበረ በሚባልበት ዘመን የትግራይ ህዝብ የተጠቀመው ነገር የለም። በኢኮኖሚም በዲሞክራሲም በሁሉም እንደሌላው የኢትዮጵያ ህዝብ የሚደርስበት ነገር የትግራይ ህዝብ ይደርስበት ነበረ። ግን የባለዘመን እንደሆነ ጊዜ እንደመጣለት አይም ሹር በዛ ዘመን ጥቂት የሆኑ አሁንም በኦሮሞ ውስጥ የምናያቸው ኦሮምኛ የሚናገሩ የብልጽግና ተጠቃሚዎች እንዳሉ በዛን ጊዜም ትግርኛ የሚናገሩ ተጠቃሚ ሰዎች ነበሩ። ግን ማህበረሰቡ ግን እንደ ማንኛውም የኢትዮጵያ ህዝብ አብሮ የሚሰቃይ ነበር። ዶክተር ሄኖክ መቀሌ ተምርሃል። የትግራይ ህዝብ ከኔ በላይ አንተ ታውቀዋለህ፣ ከኔ በላይ ትግራይ አንተ ተቀምጠሃል እና የተለየ ፕሪቪሌጅ የትግራይ ህዝብ አላገኘም በዛ ዘመን። ግን አብይ አህመድ በመጣ ጊዜ እንበቀለው ከምናጥፋቸው ተብሎ ጄኖሳይድ እንዲፈጸምበት ያደረገው በዛ ዘመን የተፈጠሩ ትርክቶችና ሚስኮንሴፕሽኖች ነበሩ። በዛን ጊዜ እነሱ ዘመን የሚባል
አሁንም ሴም ቲንግ በኦሮሞ ላይ አያለው። የኦሮሞ ህዝብ አብይ አህመድ ከመጣበት ጊዜ ጀምሮ ትግራይ ላይ ጦርነት ከመታወጁ በፊት ከአማራ ጋር ከሌላው ህዝብ ጋር ከመጣላቱ በፊት ትልቅ ጦርነት የጀመረው ከኦሮሚያ ጋር ነው። ኦሮሚያ ውስጥ ነው ትግልም ጦርነትም መግደልም የጀመረው። እሱ ራሱም ነግሮናል። 6 ወር ዘግተን መብራት አጥፍተን ስንደበድብ ማንም የተናገረን የለም ብሎናል። አልሰማንም። ያ ሁሉ ሲደረግ ይሄ ሁሉ እየተደረገበት ብዙ የኦሮሞ ወጣት እስር ቤት ውስጥ ነው ያለው። የኦነግ ታጋዮች በውጭ ሀገር በሰላም ይኖሩ የነበሩት ኑ ብሎ እስር ቤት ውስጥ አጉሯቸው ነው ያለው እና በሁለት በትር እየተመታ ነው ያለው። ይህ ሆኖ ያለ አብይ አህመድም እነ ሽመልስ አብዲሳም በእነሱ ዙሪያ ያሉት ኦሮምኛ የሚናገሩ ጀነራሎች ኢንክሉዲንግ ኢታማጆር ሹሙ ሳይቀር ልክ የኦሮሞ ዘመን እንደመጣና ዳንቻ አበቤ ምናምን በለው ልክ ኦሮሞ ዘመኑ እንደመጣ ይሄ የኦሮሞ ዘመን እንደሆነ አድርገው ያሳዩናል። እሱ ብቻ አይደለም፣ ሌትሊ የኩሽ ኢምፓየርን ለመመስረት ነው የሚል ደግሞ እንሰማለን። ይህንን እንዴት ታየዋለህ? እኔ የሚያሳስበኝ ምኑ መሰለህ? የትግራይ ህዝብ በተመታበት አይነት በትር የኦሮሞ ህዝብ እንዳይመታ ፈራለሁ። አብይ አህመድ መወገዱ አይቀርም። ያሁን ብቻ በዚህ ጊዜ የሚወጋው በዚህ ጊዜ የሚገደለው ብቻ ሳይሆን ፖስት አብይ መከራ የሚጠብቀው ይመስለኛል። የኦሮሞ ህዝብ እና አብይ በሚሰጡት ፐርሰፕሽን ሮንግ ኢሜጅ እና በሚደረገው ትረካ ይህን መልስ ላንተ ድል ውስጥ እውነት ነው። ይሄ ትልቁ የነ አብይ ኢንስትሩመንት የፖለቲካል ኢንስትሩመንት አድርጎ መጠቀም የሚፈልጉት የኦሮሞ ህዝብ አማራጭ አጥቶ ኦልሬዲ አሌጅድሊ እየተከሰ ያለው ባለጊዜ ሆኖ ተብሎ እየተከሰ ነው። የሚያስከስሱትም እነ አብይ ናቸው። ለምን የኦሮሞ ህዝብ አማራጭ አጥቶ ወደፊትም ወደኋላ መመልከት ሲያቅተው let's choose the lesser evil እሱ ምንድነው? ብልጽግናን ዲፌንድ እናርግና ሌትስ ኦን አፕ ቱ ብልጽግና እንዲሉ ነው የሚፈልገው። የነሱ ጎል ይሄንን ነው። ግን አይ ቲንክ ይሄ ግልጽ ነው። አሁን ማን ክደው ሀቅ አዲስ አበባ ላይ ለግዠሪ የሆነ ላይፍ መሬትም የሚቸበችበው የኦሮሞን መሬት መልሶ የሚቸበችብ የኦሮሞ ወንድሞቻችን ምን ጥያቄ የለውም። ገመቺሳ ተብሎ መኪና እስኪሰይምለት ድረስ በአፋን ኦሮሞ መኪና እስኪሰይምለት ድረስ መንገድን ዘጋግቶ የሚጋባ ኦሮሞች ናቸው። ከ40-50 ሚሊዮን ኦሮሞ የብልጽግና አጨብጫቢ የሆነ 10-20 የኦሮሞ ሚሊዮነር የኦሮሞ ህዝብ ተወካይ መሆንም አይችልም። ይሄ ዛሬ የመጣ ሪያሊቲ ሳይሆን ከዚህ በፊትም የነበረው ኢንፋክት የኦፕሬሰር እና ኦፕሬስድ ሪሌሽንሺፕ በእንደዚህ አይነቱ መልክ ነው ግቡን የሚመታው። ፕሮፌሰር አሰፋ ጃለታ የሚጠራው በጽሁፉ ውስጥ የኢንተርናል ኮላቦሬተርስ ብሎ ነው የሚጠራቸው። እነኝን ሲስተሙን ሌጂቲማይዝ ለማድረግ ሲስተሙ ሆኖ መታየት የሚፈልገውን ለማሳየት የሚጠቅሙ እንደ ዊትነስ ግሩፖች ይኖራሉ የትም ቦታ ውስጥ። ስለዚህ እነኝን የኦሮሞ መንግስት ለማስመሰል ለማስባል አጠቃላይ የኦሮሞ ህዝብን ጋልቫናይዝ አድርጎ ለማሰለፍ እንዲጠቅመው የሚጠቀመው እንትን ነው። አሁን እኛም ኦሮሞ ነን ማለት ባለጊዜ ቢባል ከኛም አልፎ እኛ እንኳን ምንም አልታገልንም ለግዠሪ ላይፍ ውስጥ ነው ያለነው ማለት ይቻላል ሪሌቲቭሊ። የኦሮሞ መሪ ሆኖ ግን ከሀገር ቤት ከዳያስፖራ ተመልሶ ዛሬ እስር ቤት ውስጥ እየማቀቁ ያሉት በሰላም መንገድ የዚህን መንግስት ተቀላቅለን እንኳን እንሞክሮ ያሉት ለሚቤኛ አይነት የኦነግ መሪዎች ዛሬ እስር ቤት ውስጥ የሞትና እንትን መሃል የሚገኙ ናቸው። ስንት የኦሮሞ ወጣት ዛሬ አብይን ማንም ሰው አብይን የማይደግፍ የአብይ ጠላት ነው፣ የብልጽግና ጠላት ነው፣ የኢትዮጵያ ጠላት ነው። ባለ ጊዜ ነው የኩሽ መንግስት ሊመሰርቱ ነው የሚል ፕሮፓጋንዳ ሶርሱ ምንጩ ሁለት ነው። አንድ ራሱ ብልጽግና ነው። ቤዙን ከአማራ ህዝብ ጋር ነበር ቤዝ አድርጎ የጀመረው። መጨረሻ ላይ ተፋቱ። ያ ጋር ሲፋቱ ከኦሮሞዎች ጋር ተመልሶ ኦሮሞን ቤዝ የማድረግ ፍላጎቱን ለማሳካት ባለ ጊዜ የተባላችሁ ለምን አትሆኑም የሚል ፐርሰፕሽንን ማስቀመጥ ሞከሩት።
ስለዚህ ሶርሱ ምንጩ የዚህ ናሬቲቭ አንዱ ብልጽግና ነው። ሁለተኛው የኦሮሞ ጠል የሆነ ቡድን አካል አሁንም ምንም ሰላም ማግኘት ያልቻለው እስከዛሬ ለኔ ጥያቄ የሆነው ቡድኖች አሉ። ከዚህም ከዛም ማለት ነው። ስማቸውን ወይ ግሩፓቸውን መጥቀስ ባልፈልግም እነኚህ ሰዎች ወይ ግለሰቦች ወይ ቡድኖች ለምሳሌ ከ2-3 ቀን በፊት የአሜሪካን ኤምባሲ ፍንፍኔ ያለው የአሜሪካን ኤምባሲ ፍንፍኔ ብሎ በአፋን ኦሮሞ ለምን ትዊት ጻፈ ብሎ የሚናደዱ የሚሰቃዩ በንዴት የሚሰቃዩ የኦሮሞ ጠል ግሩፕ አለ። ብዙ ዓመታት በፊት ቪኦኤ 15 ደቂቃ በአፋን ኦሮሞ ትራንስሚት ማድረግ ሲጀምር እንዴት በአፋን ኦሮሞ ትራንስሚት ብሮድካስት ይደረጋል ቪኦኤ ብሎ ተቃውሞ የወጡ ሰልፍ የወጡ ግሩፖች የዛሬ 10-15 ዓመት የነበሩ ዛሬ ላይም ኦሮሞን ጠል የሆኑ ቡድኖች አሉ። እነኚህ ቡድን አንድ የኦሮሞ ሰው ነጭ ለብሰው ወይ ነጭ መኪና ከነዳ ደማቸው የሚቀላ አሉ። ምንጩ የኦሮሞ ባለ ጊዜ የኩሽ መንግስት ብሎ የሚያምኑት የተለያዩ አይነት ግሩፖች አሉ። አሁን ይሄ አጠቃላይ ለዛ ሀገር ፖለቲካ ጥቅሙ ምንድን ነው? ስንት ሚሊዮን ኦሮሞ ህዝብ ዛሬ ወጥቶ መግባት ባቃተበት ሀገር ውስጥ ቅድም ኢሳያስ እንደጠቀሰው ወደ ወለጋ ብትሄጂ እህል ዛሬ ከተከመረ ወይ ከገባ 5 ዓመት ሞልቶታል። ወለጋ የቡና ሀገር ነው። የወለጋ ኢኮኖሚ ቤዝድ የሆነው ቡና ላይ ነው። ቡና ከተሰበሰበ 5 ዓመት ሆኖታል ዛሬ። ወለጋ is supposed to be the bread basket of Oromia። ዛሬ ላይ ወለጋ ሰው የሚበላ ምግብ አጥቶ ከአዲስ አበባ ነው ሸቀጥ የሚገባለት። እንዲህ አይነት ኑሮ ውስጥ እየኖረ ያለው በሚሊዮን የሚቆጠር ኦሮሞ ነገ ደግሞ ወይ ከዚህ በኋላ ባለ ጊዜ ተብሎ እንደሚፈረጅ ምንም ጥያቄ የለውም። ይሄንን ሪዛልቱን ዲዛይርድ የሆነ ሪዛልት አለ። ከዚህ እንዲገኝ የተፈለገው ፍላጎት ማን ነው ተጠቃሚው? በመዋናነት የብልጽግና መንግስት ነው። ምንድነው የሚጠቀሙት? ከዚህ የኦሮሞ ህዝብን በሰላም ሞቢላይዝ ማድረግ ያቃታቸው በዚህ በኃይል በማስፈራራት በማጣላት በማባላት ከሌላ ህዝብ ጋር በማባላት በማስፈራራት ወደፊት የሚገጥማችሁ ይሄንን ነው የሚል ትሬት ካውኑ በማሳየት ነው። ይሄ ሶፊስቲኬትድ የሆነ የነ አብይና ስማርት የሆኑ የኦህድድ ህዝብ ወይ ኦህድድ ሰዎች አሉ። ይሄንን ሊረዱ የሚችሉ የሚጫወቱት የፖለቲካል ቁማር ነው። ይሄንን ደግሞ የሚያስተጋቡ የኦሮሞ ጠል ቡድኖች አሉ። ይሄን ስትመለከቱ ተስፋ የሚያስቆርጥ ነገር ነው። አት ሰም ፖይንት እኮ ብዙ ሰዎች ከብልጽግና መንግስት ጋር እንቆማለን እስከ ማለት የተደረሰበት ጊዜ ነበር። ይሄ ከምን የመነጨ ነው? ከኦሮሞ ህዝብ ጠልነት ሌላ ቦታ የኦሮሞ ህዝብ ጠልነት አዝማሚያዎች ሲጨምሩ እውነትም አንዳንዴ ሪዘነብል ሰው ከሆንሽ ጥያቄዎችን መጠየቅ ትችላለሽ። ከአብይ ጋር ሪኮንሳይል ማድረግ ይሻላል ወይስ ሌሎቹን እየለመነን እያሳመነን አንድ ላይ እንታገል ማለት የማይቻል ከሆነ why not try with ብልጽግና የሚል ጥያቄዎችን ማንሳት እኮ አንዳንድ ሪዝነብል ሆኖ ይታያል። ግን ሪያሊቲውን ከተመለከተን ግን ትግራይ ውስጥ 1 ሚሊዮን ንጹሃን ዜጋ የተገደለበት ጦርነትን የመራ አቶ አብይ አህመድ ነው። የኦሮሞ ህዝብ ዶክመንትድ ባይሆንም በመቶ ሺዎች የሚቆጠር ህዝብ ያለቀበትን ጦርነት እየመራ ያለው አቶ አብይ አህመድ ነው። አማራ ክልል ውስጥ በድብቅም በይፋም እያለቁ በፋኖ ስምም ይሁን በምንም ይሁን እያለቁ ያሉትን ጦርነት እየመራ ያለው አንድ ሰው ነው። እርስ በራሳችን ከመጠላላት ተሻግረን what is the solution and who is the problem and what's the problem ማለት ካቃተን do we even deserve the peace? ሰላሙ እንኳን ይገባናል የሚል ጥያቄ ነው አንዳንድ የማነሳው ላይ። diametrically በጣም የማይቀራረብ አምቢሽኖች ሲኖሩ ማንኛውም ሰው መጠቀም ይችላል እና ብልጽግና እየተጠቀመ ያለው ወይ ብልጽግና ቡድን እየተጠቀመ ያለው ይሄንን ክፍተት ነው። በጣም ኮምፕሌክስ የሆነ የፖለቲካል ሪሌሽንሺፕ ሆሪዞንታሊም and vertically ነው እዛ ሀገር ውስጥ ያለው። ይሄ ተስፋ የሚያስቆርጥ ነው አንዳንዴ።
እንደዚህ አይነት ተስፋ የሚያስቆርጡ ሲቹዌሽኖች በሚታዩበት ጊዜ ባለ ጊዜ የኩሽ መንግስት ነው የሚያቋቁሙት። የትኛውን ኦሮሞን ህዝብ ገለው ነው ኩሽን የሚያቋቁምለት አብይ? የአብይ መንግስት እና አብይ ሁሌ ምን እንደሚለው የጦር መሪ ሊሆን ይችላል፣ የሰላም መሪ ሊሆን አይችልም። የኦሮሞ ህዝብ መሪ ሆኖም አልተመረጠም፣ አልተፈለገም አብይ። ይሄንን ግልጽ የሆነ ሪያሊቲ ግን ሌሎቹ ኦሮሞ ያልሆኑ ስፔሻሊ የአማራ ወንድሞቻችን ሊረዱን አልቻሉም። የግድ ይሄ መንግስት የእናንተው መንግስት ነው። የኦሮሞ ህዝብ እየተጨፈጨፈ እየተገደለ፣ ከዚህ በላይ የኦሮሞ ህዝብ ምን ይሁን? እንዴት ሆኖ ያሳይ? ከመሞት ባሻገር ከመገደል ባሻገር ምን ሆኖ ያሳምናቸው የኦሮሞ መንግስት እንዳልሆነ እና ይሄን ብቻ ነው ማለት የምችለው። እውነት ነው። ዶክተር ኢሳያስ የምትጨምረው ካለ እሱ ላይ አይ ቲንክ በጣም ጥሩ ወሳኝ ሀሳቦች ናቸው የተነሱት። አይ ቲንክ ሩት ኮዝ እንግዲህ የኢትዮጵያ ጉዳይ የብሔር ጥያቄ፣ የብሔር ፖለቲካ ከብሔር ጋር የተገናኘ ነገር ስለሆነ አብዛኛው ነገር ከታሪኩ ከድሮም ጀምሮ አብዛኞቹ ነገሮች አሁን ያነሳቸው ጥያቄ እንትኖች አናሊሲስ በጣም ሬሌቫንት ናቸው። ለምን እዚህ ደረስን? ዋይ ዱ ዊ ኤንድ አፕ ሂር ብለን ስጠይቅ ምክንያቱ ዞሮ ዞሮ ወደዛ ነው የሚመለሰው። ጥላቻ፣ አለመተማመን ምናምን አለ ኢትዮጵያ ውስጥ ከድሮ ጀምሮ ማለት ነው። አንዳንድ ጊዜ አናውቀውም በውስጣችን የኖርንበት ነገር ስለሆነ ውስጥ በደንብ ጠለቅ ብለን አናውቀውም እንጂ ግን አሁን ዝም ብለሽ ወደ ገለል ብለሽ አስተውለሽ ስታዩ ግን ትልቁ ችግር ጥላቻና አለመተማመን አለ። there's a wrong perception በህዝቦች መካከል አለ። በየጊዜው ስልጣን ላይ የሚመጡት ሰዎች ይጠቀሙበታል። ህዝቡን የሚመጡበትን ህዝብ ማኒፕሌት ያደርጉታል። ልክ ያን ህዝብ ወክለው እንደመጡ ይደረግና እነሱ በተሳሳቱ ቁጥር የህዝብ ዋጋ ይከፍላል። ለምሳሌ አሁን የኩሽ ኪንግደም ምናምን እየተባለ በኦሮሞ ላይ ተነሳ ያለው ዶክተር ሄኖክ ያነሳው በትግራይም ላይ ስትሄጂ ድሮ ልጅ ነን ምናምን ሃይስኩል ተማሪ ምናምን በተለያየ ጊዜ ዩኒቨርሲቲ ምናምን ሆነንም የትግራይ ሪፐብሊክ ለመመስረት ነው አይደል አለማችሁ። እኔ ኢቭን ስለ ፖለቲካ ምናምን ብዙም ባልነቃውበት ወቅት ማለት ነው በቃ እንደዚህ ነገሮች ይሰማሉ። እንዲህ ምንድን ነው ነገር ምናምን እና አይ ሃቭ ኖ አይዲያ። እንግዲህ ቲፒኤልኤፍ ስለ ትግራይ ሪፐብሊክ ይቆረቆራል? አይ ዶንት ቲንክ ሶ አክቹዋሊ። ቲፒኤልኤፍ እንዲያውም ከሌሎቹ ከአብይ የበለጠ እንዲያውም ኢትዮጵያኒስት ነው ይመስሉኝ። እንዲያውም በትግራይ አይን አሁን ቲፒኤልኤፍ ናት ኢትዮጵያኒስት ነው እንጂ ሞር ትግራይኒስት አይደለም። አክቹዋሊ እንዲያውም ሞር ትግራይንስ የሆኑ የፖለቲካ ፓርቲዎች አሉ፣ ተቃዋሚዎች ሞር ፕሮ ትግራይ የሆኑ ሞር የብሔር ጥያቄያቸው መመለስ አለበት የሚል ሞር የትግራይን ጥያቄ ሞር በጣም ፎከስ የሚያደርጉ። ምክንያቱ ደግሞ ይሄ በጣም እንትን ነው፣ ሰብጀክቲቭ ነገር አይደለም፣ የፋክቹዋል ነገር ነው የምነግርሽ። ለምሳሌ አሁን የትግራይ ጥያቄ ስለ ራስን ስለማስተዳደር ይሁን የሉዓላዊነት ጥያቄዎች ምናምን እንደዚህ ነገሮች ሲነሱ አክቹዋሊ ስለ ሀገር ነው፣ ስለ ትግራይ ሳይሆን ሞር ስለ ኢትዮጵያ ነው እንትን የሚደረግ። በኢትዮጵያ ጥያቄ የትግራይ ህዝብ ጥያቄ ላይ እንዳይመለስ ነው ሲሸፈን ነበር የኖረው አክቹዋሊ። እና በመጀመሪያ ምንድነው የብሔር ጥያቄ የብሔር ፖለቲካ በመኖሩ ምክንያት በእያንዳንዱ ብሔር መካከል አለመተማመን ሰፍኗል። እዛ ላይ ደግሞ ማኒፕሌት የሚያደርጉ ነጋዴዎች ደግሞ አሉ። እንደዚህ ፖለቲካል ኤሊት ብቻ ፖለቲካል ስልጣን ላይ የሚወጡ ብቻ አይደሉ፣ በጎን ሚዲያዎች አሉ። አሁን በትግራይ ህዝብ ላይ ኢሳት ጀምረሽ ሌሎች ሚዲያዎችም ግልጽ የሆነ ጥላቻ፣ ይህ ጦርነት 95% ከ5% ጋር የሚደረግ ውጊያ ነው የሚል በጣም የሚያጸይፍ ነገር ያሰራጩ ነበር። ያ ሁሉ ተደምሮ ነው አሁን የሁሉ ሰው እንዲያልቅ ትልቅ ኮንትሪቢዩት ያደረጉት። እንደዛ አይነት ሚዲያዎችም ነበሩ ተወልደዋል። እና ምንድነው ጥላቻ አለ፣ አለመተማመን አለ። አብዛኛው ህዝብ ደግሞ የኤቭሪዴይ ፒፕል መደበኛው ሰው አብዛኛው ሰው እንደ ባህልም ሆኖ አይ ቲንክ አብዛኛው ሰው አያነብ፣ መጽሐፍ የሚያነብ ሳይሆን የሰማውን ነገር የሚያስተጋባ ማህበረሰብ ነው ያለው። አያነብ፣ ክሪቲካል ሳያይ ዝም ብሎ የሆነ ነገር የሰማውን ብቻ ነው የሚያስተጋባው። ለምሳሌ ጥላቻ በጣም አለ፣ በብሔር ጥላቻ አለ። ኦፍኮርስ ቬሪ አንኮምፎርታብል ለማውራት ስለሚከብድ ስለማይባል እንደ ነውር ስለሚቆጠር ምናምን ነው እንጂ ጥላቻ አለ፣ እርስ በርስ ጥላቻ አለ። በየመንገዱ ኤቭሪዴይ የምንሰማቸው ነገሮች አሉ። አንድ ኤግዛምፕል ማነሳለሽ የሆነ ሰዓት እዚሁ ካሊፎርኒያ ነው እና ስም አላነሳም ኦፍኮርስ እና እንትን ምንድነው ኢሬቻ እኮ መስቀል አደባባይ ሊከበር ነው ሰምተሃል ምናምን አለ እንጂ ኦፍኮርስ ማለት የኦሮሞ ተወላጅ እንዳልሆንኩኝ ያውቃል ሰውየው። ሰምተሃል ምናምን አለኝ። ሶ ዋት ኦሮሞ ኢሬቻ አዲስ አበባ ያከብር ምንድነው ፕሮብለም? ሀገሩ አይደለም እንዴ ምናምን አልኩት። ምክንያቱም የምንኖርበት ሀገር በየፓርኩ በየወንዙ ሄደሽ ቀበሌ ካውንቲ ብታስፈቅጂ እሳት ማንደድ፣ ደመራ ማድረግ፣ ከበሮ መምታት እንደፈለግን ነው የምናከብረው። እና ውጭ ሀገር ያልተወለድበት ሀገር እንደፈለግን እያከበርን መብታችን ከተከበረ
አንድ ሰው አገሩ ከሆነ ኢትዮጵያዊ የሆነ ሰው ኦሮሞ ኢሬቻ ቢያከብር ዋትስ ፕሮብለም ምንድነው ችግሩ የሚል ነገር አንሰው ቢንግ ቬሪ ራሽናል ማለት ነው። ይሄ አርጊመንት ለሌላም ሰው ቢሆን ይሰራል፣ አማራም ቢሆን ይሰራል፣ መብቱ መከበር አለበት፣ ኦሮሞም እንደዚሁ፣ ትግሬም እንደዚሁ ማለት ነው። የትግራይ ተወላጅም እና እንደዚህ አይነት ጥያቄዎች አሉና ምንድነው በቃ እንደ ባይተዋር መተያየት፣ መጠላላት፣ አለመተማመን አለ። በትግራይም ላይ ደግሞ እንደዚሁ በርካታ ነገሮች የጥላቻ እንትኖች ነበሩ ላለፈው ረጅም ዓመት። ልክ እያንዳንዱ የትግራይ ተወላጅ ከስርዓቱ ተጠቃሚ እንደሆነ ሀብታም እንደዚህ የተንበሸበሸ እንደሆነ የተደረገ ፎልስ ናሬቲቭ ይነገር ነበር። አሁን ጦርነት ሲነሳ አንድ ወር እንኳን ሰርቫይቭ ማድረግ አልቻለም፣ የሚበላው ነገር አጥቶ አብዛኛው ሰው የሞተው። ስለዚህ ቢንበሸበሽ ኖሮ ቢያንስ ለአንድ ዓመት የሚሆን ቀለብ ያስቀምጥ ነበር ማለት ነው በቤቱ። የለም ዳስናት ሪያሊቲ አይደለም። ያን ነገር በወቅቱ ስትነግሪ ግን የሚያምንሽ ሰው የለም። እና ፎልስ ናሬቲቭስ አሉ እያንዳንዱ ብሔር ላይ፣ አንዱ በአንዱ ላይ የሚነገሩ ነገሮች አሉ፣ ጥላቻዎች አሉ፣ ስር የሰደደ ጥላቻ ሳይጠቀም እንደተጠቀመ የሚቆጠር። ትግራይ ውስጥ አሁን መቀለ ውሃ እንኳን ንጹህ ውሃ እንኳን እስከ ቅርብ ጊዜ ድረስ የለም። ከድሮ ጀምሮ ውሃው እንደዚህ ስቀጂው ጠጅ የሚመስል ቢጫ ውሃ ነው ያለው በየቦታው ቢጫ ውሃ፣ ንጹህ ውሃ እንኳን በደንብ የለም ዋና ከተማ ላይ ማለት ነው መቀለ። እና ይሄንን ስታይ ዝም ብሎ የሆነ ስርዓት ሲመጣ የዛ ስርዓት ብሔር ተጠቃሚዎች አሉ፣ ጥቂት ተጠቃሚዎች አሉ። በስርዓቱ ስር የሚኮለኮሉ ሰዎች ምናምን ይኖራሉ፣ ስልጣን የሚያገኙ የንግድ እድል ተፈጥሮላቸው ሀብታም የሚሆኑ ሰዎች ምናምን ይኖራሉ። ልክ አሁንም አብይ ኦፍኮርስ የኦሮሞ መንግስት ነው ብዬ ለመጥራት በጣም ይከብደኛል። የኦሮሞ ህዝብ የሚወክልም ነው አይደለም፣ ምክንያቱም ኦሮሞን እየጨፈጨፈ ስላየሁኝ ማለት ነው። እና በአጋጣሚ ሆኖ ግን የኦሮሞ ተወላጅ የሆኑ የተለያየ ፖዚሽን ላይ የሚቀመጡ ሰዎች ይኖራሉ። እነዛ የሚያደርጉት ግፍ፣ መጥፎ ነገር ሲያደርጉ ነገ ጠዋት ልክ ኦሮሞ እንደበደረ ተደርጎ ፐርሲቭ መደረጉ አይቀርም። ልክ ትግራይ ላይ እንደተከሰተው ማለት ነው። ኢህአዴግ ስልጣን ላይ በነበር ሰዓት ብዙ የኦሮሞ ተወላጅ፣ አማራ ተወላጅ እስር ቤት ውስጥ ነበር። የሚካድ ነገር አይደለም። ማንም ዳውት የሚያደርግ የለም። እውነት ነው። ብዙ ሰዎች ይሰቃዩ ነበር፣ የታሰሩ ነበር። የራሱ የስርዓቱ ችግር ነው እንጂ ወደ ህዝብ ግን መውረድ አልነበረበትም ያ ነገር። አሁንም አብይ የሚያደርገው ጥፋት ሁሉ ምናልባት ወደ ኦሮሞ ህዝብ ወርዶ በህዝብ ደረጃ ህዝብ ቢጠየቅበት እንዳይሆን አይ ቲንክ ያዛ ላይ ብዙ ስርዓት መሰራት ያለበት ይመስለኛል። እና ትልቁ ነገር ምንድን ነው አይ ቲንክ እንዳነሳችሁት ጥላቻ አለ። ያ ጥላቻ ነው ህዝቡን ሚስአንደርስታንድ እንዲደረግ ያደርገዋል። ችግሮችን በንግግር በሰላም በውይይት ለመፍታት በጣም አስቸጋሪ እና ወደ መጥፎ ነገር የሚያመራው እሱ ነው። በጣም ይገርማል። አሁን የምንነጋገርበት ነገር በጣም 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 ኢምፖርታንት ነው። ምክንያቱም ብዙዎቻችን ጊዜ የምናወራው ከላይ ያለውን ፖለቲካ ነው እንጂ ሩት ኮዙን አይደለም። እኔ ዝም ብዬ ሳየው አማራ ውስጥ ትግል አለ፣ የአማራ ህዝብ ጥያቄ አለው። ትግራይ ውስጥ ጦርነት ነበረ፣ ኦሮሚያ ውስጥ ማን እየነዳው እንደሆነ መኪና ያላቅም ያወራል ስልኬን ብቻ። እና በተለያየ አካባቢዎች ጦርነት አለ፣ ግን እያንዳንዱ ዲፍረንት ጥያቄ ነው ያለው። አንዱም ተፋላሚ ከሌላኛው ተፋላሚ ጋራ ኮመን ኢንትረስት የለውም፣ ዲፍረንት ኢንትረስት ነው ያለው። እና ይሄ ደግሞ አብይ አህመድ እድሜ እንዲቀጥልለት የአብይ አህመድ መንግስት እንዲጸና ይጠቅመዋል። እና አንድ ላይ ኮመን ኢንትረስት ፈጥሮ አትሊስት ባላጋራ ሆኖ ተቀምጦ ያለው ሁሉንም ለየብቻው አደራድሮ ከዚህ ጋር ለብቻው ከዚህ ጋር ብቻው ከብቻ ለብቻው እሱ ብቻ ታርቆ እርስ በርሱ ግን እንዳይታረቅ የሚያደርግ ማለት ነው። አሁን ከትግራይ ጋር ሲታረቅ ትግራይ ከአማራ ጋር፣ አማራ ከኦሮሞ ጋር እንዲታረቅ አይፈልግም። ብቻውን ከኦሮሞ ጋር፣ ብቻውን ከአማራ ጋር፣ ብቻውን ከትግራይ ጋር ታርቆ እሱ ኮመን መሀል ላይ ሆኖ ሌሎቹ እርስ በርስ ተጣልተው ከሱ ጋር ብቻ ሪሌሽንሽፕ እንዲኖራቸው የሚያደርግ ነገር ነው እያደረገ ያለው። እና ኢንስቴድ ኦፍ አብይ ብቻውን ኢንዲቪጁዋሊ ከሚታረቅ እነዚህ አትሊስት መሳሪያ ታጥቀው እየተፋለሙ ያሉት በአብይ አህመድ ቪክተም የሆኑት እንዴት ነው ወደ አንድነት መጥተው ህብረት ፈጥረው ፖለቲካል ዳያሎግ ሊደረግ የሚችለው? ያለው ጥላቻ አይደለም ከልሂቃኑ ሶሳይቲ ውስጥ ተራው ገበሬ ውስጥ ገብቷልና ይሄ የሚሆነው እንዴት ነው? አይ ቲንክ ለዛ መልስ ያለን አይመስለኝም። ግልጹን መነጋገር አስፈላጊ ይመስለኛል። እዛ ደረጃ ላይ እንደ ሶሳይቲ በቡድንም ይሁን በግለሰብ ደረጃም የዛ አይነት ሶሻል ኮንሽስነስ ላይ ደርሰናል ብዬ ማሰብ ይከብደኛል። አንድ ሁለተኛ ደግሞ ኦልሬዲ የተፈጠሩት ዳሜጆች ወይ ክሳራ እና ቀውሶች ብዙ ድልድዮች ተሰባብረው ያለቁ ይመስለኛል። ብዙ ድልድዮች ተቃጥለዋል። እንመለስ ወደኋላ እንኳን ብንል መመለሻ ሊሆኑልን የሚችሉ
ብሪጆች ጠፍተዋል። ሞራል ፋብሪኩም እዛ ሀገር ውስጥ አይ ቲንክ አለ ብዬ አላስብም። አንድ ሞራል ፋብሪክ ብዬ ነው ዲፋይን የማደርገው ወይ ደግሞ የሚጠራው ሞራል ፋብሪክ ምንድነው? ቤዚክ የሆነ ፍርሃ እግዚአብሔር የሚል የቤዚክ የሂውማኒቲ ኮንሰፕት በገዢው ቡድን ውስጥ የሚሆን በብዙ ቦታዎች በኤሊት ደረጃም እየጠፉ ነው ያሉት። እነኚህ ኢንስቲንክቶች በጠፉበት ጊዜ ድልድል ተቃጥሎ ባለቀበት ሰዓት ማን ወዴት ክሮስ አድርጎ ይነጋገራል? አይ ቲንክ የጠየቅሽ ያለሽው ሆሪዞንታል ሪሌሽንሺፑ እንዴት ነው የሚመስለው ሊሆን ይችላል የሚል አይነት ጥያቄ መስለኝ ማርያማዊት የጠየቅሽ ያለሽው ያለው ቨርቲካል ግንኙነት ከገዢው መንግስትና ከታጋይ ወይ ከህዝብ መካከል ቨርቲካል ሪሌሽንሺፑ ካልተቻለ ሆሪዞንታሊስ የሚለው ጥያቄ ነው። አይ ቲንክ የብልጽግና መንግስት ትልቁ ሰክሰስ በነሱ ዴፊኒሽን ነው እንግዲህ የነሱ ሰክሰስ ይሄንን ማባላት ይሄንን ኦልሬዲ ፐሬኒያል የሆነ ሚስትረስትና አለመተማመን በደንብ ካፒታላይዝ አድርጎ ሙሉ በሙሉ ያጠፋ ይመስለኛል። ዛሬ ላይ ለአማራ ይታገላለሁ የሚል ቡድን ኦሮሞና አብይን አንድ አድርጎ ነው የሚታገለው። ኦሮሞና አብይ ወይ ኦሮሞና ብልጽግና ገዳይና ተገዳይ ነው፣ ጠላትና እንትን ነው። ግን አንድ አድርጎ ነው የሚታገለው። ይሄ በሁሉም ቡድን አለ፣ አማራ ብቻ ነው ማለት አይደለም። እኛም እኮ አንዳንድ ብዙ ጊዜ አብይ የአማራ መሪ ነው እንላለን እኮ እውነትም ስለሚመስለን ነው። አንዳንድ መረጃዎችንም ስለምንመለከት ነው። አማራ ስንል የአማራ ጥላቻ ሳይሆን የዛ ሀገር አንድ ቡድን ማንነት ላይ የተመሰረተ ስለነበረ ነው። ሆሪዞንታል ሪሌሽንሺፑን ካልቲቬት ለማድረግ ነበር ጥረት ሲደረግ የነበረው ከዚህ በፊት። ግን በየቀኑ የትግሉ አቅጣጫ በሌላ በኩል ያሉት የትግል አቅጣጫ ስትመለከችው ድልድዩን የሚያፈርስ ነው በየቀኑ እንጂ ድልድዩን የሚገነባ አይደለም። ጠላት ማን ነው እዛ ሀገር ውስጥ የሚል ላይ ኮመን ዴፊኒሽን አለ ለማለት ይከብዳል። የኦሮሞ ህዝብና የትግራይ ህዝብ የሚያውቀውን አውቋል። አይ ቲንክ ኮንሰንሰስ አለ። በሌላ ወገን ግን ይሄንን ኮንሰንሰስ ጆይን የማድረግ እንድምታዎች አይታዩ። ዛሬ ላይ እኛ አብይን ነው የምንቀበለው፣ ግን በሌላ በኩል በሌላ ወገን እኛ ባለጊዜዎች ተብለን ነው የምንቆጠረው። በምን ታርክና በምን ስሌት ነው የአብይ ተቃዋሚ የባለ ጊዜ የሆነው የሚታይበት? ይሄንን ክላሪፊኬሽን ክላሪቲ ኦፍ ቶት እና ስትራቴጂ ሳይፈጠር ያን የሆሪዞንታል የጎንዮሽ ግንኙነት ይመጣል ብሎ ማሰብ አስቸጋሪ ነው። በሌላ በኩል ግን ሊመጣ የሚችልበት ግሊመር ኦፍ ሆፕ አለ። እሱስ ምንድን ነው? ታንዛኒያ ላይ እንደነበረው እነመሮ ሰላም ከኛ ጋር ብቻ ሳይሆን በአጠቃላይ ያገባኛል የሚል ቡድን ጋር መደራደር አስፈላጊ ነው የሚል ያቀረቡት ፕሮፖዛል። በሌላ በኩልም ነገም ከፋኖ ጋር እኮ አብይ የሆነ ቦታ ወይ ባህር ዳር ላይ ይሁን ወይ ኤርትራም ላይ ይሁን እኮ ሊመጣም ይችላል። በዛ በኩልም እንደዛ አይነት ፑሽ ከመጣ ሜቢ ናሽናል ዳያሎግ ትክክለኛ ጄኒዩን የሆነ ናሽናል ዳያሎግ እና ናሽናል ኮንፈረንስ ሊዘጋጅ ይችላል። ሁሌ እንደምናደርገው ዛሬም ቢሆን ጥሪ የምናቀርበው የብልጽግና አገዛዝ ጎድቶናል፣ የምንፈልገውን ኢንስፒሬሽን እና ፍላጎት የሚያሳካ ፖሊሲና መንግስት አይደለም ብሎ የሚያምን አካል የተለያዩ አምቢሽኖች ቢኖሩ እንኳን
ያን አምቢሽን ላይ ቁጭ ብሎ ለመከራከርና ለመደራደር መቀመጥ አለባቸው። በሀገር ደረጃ መቀመጥ መቻል አለባቸው። ለዛ እንኳን ዝግጁ የሚሆኑ ከሆነ ትንሽ ተስፋ አለ ብዬ አስባለሁ። ለምሳሌ አብይ ነገ ኤርትራ ላይ ወይ ሰሞን ዝም ብለን ፋንታሳይዝ እናድርገውና ከፋኖ ጋር ወይ ከአማራ ህዝብ ጋር በሰላም መጨረስ ፈልጋለሁ ካለ በአማራ በኩል የሚመጣው ቻሌንጅ ምንድነው? የሆሊስቲክ የሆነ አፕሮች ነው ይዘው የሚቀርቡት ወይ ከነሱ ጋር ብቻ የሚፈልጉትን ኔጎሽየት አድርጎ ነው የሚለያዩት? ሰላምስ ይመጣል ወይ አይመጣም? ሆሪዞንታል ሰላም የማይፈጠር ከሆነ ቨርቲካል ሰላም በጭራሽ አይፈጠርም። እና ይሄንን ለማስፈልግ ነው ማለት ነው። እንጣና the same thing ይሄንም አልተዘጋማ ይሰማል አይደለ? ልክ ለሱ እንዳልኩት አሁን የኦላ ተደራዳሪዎች ሄደው አንዱ ካቀረቡት ላይ ዶክተር ሄኖክ እንደገለጸልን አሁን ከሁሉም ጋር የሆነ የፖለቲካል ዳያሎግ ይደረግ የሚል ነገር ዲማንድ አድርገዋል። የትግራይ ኃይሎች ሄደው በተደራደሩበት ጊዜ ከስምምነቱ ውስጥ አንዱ ከአፈጻጸሙ ውስጥ ፖለቲካል ዳያሎግ እንደሚደረግ እንደነበረ ነው። ያ ፖለቲካል ዳያሎግ አልተደረገም። ስለዚህ ይሄ ቨርቲካል ያለው ቀርቶ ሆሪዘንታል የሚሆን አሁን ትግራይ ልክ እንዳለው ነገ ጠዋት አብይ ከአማራ ጋር ታርቆ አይ ትግራይን እንምታ ወይም ኦሮሞን እንምታ ሊል ይችላል። እሱ ምንም ችግር የለበትም። ምክንያቱም አብይ ከአንዱ ጋር ሲታረቅ አንዱን ለመምታት ነው እንጂ ሰስቴናብል የሆነ ፒስን ለማምጣት አይደለም። ምድሪቱ ላይ ህዝቡ በሰላም በደህንነት እንዲኖር ሳይሆን አንዱን ኃይል ጨምሮ ሌላኛውን ኃይል ለመምታት ነው። የእሱ መደመር የሚለው ቂመኞች ጠላቶች ተደምረው ሌላውን ለመምታት ሌላውን ለማጥፋት ነው እና ይህ ነገር እንዳይፈጠር ሆሪዞንታል የሆነ ሪሌሽንሽፕ እንዴት ነው የምንፈጥረው? ለሁሉም ህዝብ በሁሉም ሳይ ቀደም እንዳልከው ትልቅ ጥላቻ አለ በትግራይ፣ በአማራ፣ በኦሮሞ፣ በሌላው ህብረተሰቡ ላይ ሳይሆን ሊቁ በአደባባይ ወጥቶ የሚናገሩትን እንሰማለን። በቃ አይን ያወጣ ጥላቻ እንሰማለን። እንደውም በቅርብ አንድ ሚዲያ ላይ ያለ ሰው የትግራይ ውስጥ ያሉ 10ኛ ክፍል የተፈተኑ ጥሩ ውጤት ስላመጡ በቃ በንዴት እንዴት እነሱ ከማን ይበልጣሉ የሚል ከጀርባ ጥላቻ የምታይበት ነገር ስቲል ጄኖሳይድ እንኳን ሰርባም ያደረገ ህዝብ ማትሪክ ሲያልፉ ኮንግራቹሌሽን ከዚህ ሁሉ መከራ ውስጥ ወጣችሁ ብለህ መናገር ሲገባ ማትሪክ እንዴት ከነሱ በርከት ያለ ያልፋል ብሎ የሚቆጣ ሁሉ ታያለ። እና እንዴት ነው ይህንን ነገር ቢውል ልናደርገው የምንችለው? አፍተር ይሄ ሁሉ ከተደረገብን በኋላ ስቲል ውስጣችን ያለው ነገር አለና ሆሪዞንታል ያለው እንዴት ነው የምንጀምረው? ኢሳያስን ነው። ቴንክ ዩ ለእኔ ያልመሰለኝ ነበር፣ ይቅርታ። ሶ አይ ቲንክ ኢንተርቬንሽን የሚመስል ነው። በመጀመሪያም አሁን በትግራይ ኤግዛምፕል ለማንሳት ከዚህ የኦሮሞ ህዝብና የአብይ ስምምነት ከዛ ቀድሞ የተደረገው ያኛው ስለሆነ ኢንተርቬንሽን በሚመስል ነው እንጂ የፖለቲካል ዳያሎግ አልነበረም ትግራይ ውስጥ። ኢንተርቬንሽን ነው። ለምሳሌ ስምምነት የተደረገ በኋላ ዶክተር ብርሃኑ ነጋ የሚናገረውን ቪዲዮ አይተሹ ከሆነ ባለፈው የሆነ ሚዲያ ላይ ኢንተርቪው ስናደረግም አቅርቦታል። ልጅ ያው አክቹዋሊ ስምምነት ካደረግን በኋላ ከቲፒኤልኤፍ ማን ቢሾሙ ይሻላል በግልጽ በአደባባይ ነው የሚናገረው ሲል ዶክተር ደብረጽዮን ሲል አይ እሱን አንፈልግም አልኩኝ አለ። እንደዛ በግልጽ ይላል። ታዲያ ማን ሲባል ጌታቸው እንደ ያን ሁሉ ሲደብ ሲሰድበን ከርሞ ምናምን አልኩት ይላል። ራሱ ነው ቢለው ብርሃኑ ነጋ እንደዛ ይል ነበረ። ከዛ አይ ከኔ የበለጠ እኮ የሰደበው እናንተን አይደለም እኔ ስድቡን እንደውም የሰደበኝ እኔን ነው አለና ምናምን ያለ ያስቃቸዋል። በአጭሩ ምን ለማለት ነው የትግራይ ኢንተሪም አድሚኒስትሬሽን የጊዜያዊ መንግስት ሲሾም የትግራይ ህዝብ የሚፈልገው በስምምነቱ መሰረት ምናምን ሳይሆን ራሱ አብይ በተወሰነ መልኩ የአብይ ተጽዕኖ እንዳለበት ያሳያል። በአጭር ቋንቋ እንደዛ ነው እና እንደዛ መሆን አልነበረበትም። ይሄ የፖለቲካል ዳያሎግ ለመጀመር ይሄ በጣም መጥፎ ነው። በመጀመሪያ ህዝብ ለህዝብ ሆሪዞንታል የሆነ ነገር ለማምጣት መጀመሪያ ንግግር ከህዝብ ነው የሚጀምረው። ህዝብ ደግሞ የራሱ ፍሪ ዊል አለው፣ የራሱ አስፓይሬሽን አለው እና አንድ ህዝብ የሚፈልገውን መሪ የሚመርጠው ራሱ ነው እንጂ ተሹሞለት ከላይ ምናምን በነዛ መልኩ አይሆንም። ስለዚህ ትግራይ ላይ ትልቁ ችግር እሱ ነው። በመጀመሪያ ኦፍኮርስ ከአብይ ጋር መስራት እና ለአብይ መስራት ደግሞ የተለየ ሁለት ልዩነት አለው። ኦፍኮርስ ከአብይ ጋር ተቃርቦ መስራት ህዝቡ እንዳይራብ ትምህርት ቤቶች እንዲገነቡ ምናምን አብሮ መስራት ሊያስፈልግ ይችል ይሆናል ለጊዜው ግን
ለአብይ ጋር አብሮ መስራትን ለአብይ መስራት ጋር ኮንፊውዝ እያደረጉት ደግሞ የመጡበት ሁኔታም አለ። ለአብይ መስራት እጅሽን ጠምዝዞ እንደፈለግሽ እንዲያርግ የሚባል መሪ ከሆነ የትግራይ ህዝብ ጥቅም አያስከብርም፣ አይወክልም። ነገ ጠዋትም ህዝቡ ከጀርባ አሽቀንጥሮ ነው የሚጥለው እንደዚህ ከቀጠለ ማለት ነው። እና አይ ቲንክ ወደ ህዝብ ስንመጣ በመጀመሪያ በፖለቲካ የነቃ ማህበረሰብ ያስፈልጋል። ፖለቲካል ኮንሽስነስ ኢዝ ቬሪ ኢምፖርታንት። የነቃ ማህበረሰብ ከሌለ አስቸጋሪ ነው። ሁለተኛ ደግሞ በመርህ ፕሪንሲፕል ቤዝድ ደግሞ መሆን አለበት። አሁን ኦሮማራ የሚባል የፖለቲካል ሶሻል ሙቭመንት የፖለቲካል ሙቭመንት ነበር። ሶሻል ማህበራዊ ፖለቲካ እንቅስቃሴ ነበር የሆነ ሰዓት ላይ which is fine። የሆነ ሁለት የተለያዩ ኃይሎች በጋራ ሆነው የጋራ ጥቅማቸውን ለማስከበር ህብረት ቢፈጥሩ ምንም ችግር የለውም። የትግራይ ህዝብ ቢታገል የአማራን ህዝብ ጥቅም ለመጉዳት ምናምን ነው ብሎ አስዩም አይደረግም። ኦሮሞም ራሱ ከታገለ ለምሳሌ የራሱ ችግር ለመፍታት ችግር የለውም። ሁሉም የራሱን ችግር ለመፍታት ቢታገል ችግር የሚሆነው ግን የራሱን ችግር እፈታለሁ ብዬ ግን ሌሎችን ለመጉዳት ከሆነ መጥፎ ኢንቴንሽን ቅን ልቦና ከሌለው ችግር ይሆናል። ምንድነው ያመጣሁት ለሆሪዞንታል የሆነ ፖለቲካል ዳያሎግ ማህበረሰብ ለማህበረሰብ ዳያሎግ ለማድረግ መጀመሪያ ህብረተሰቡ የነቃ መሆን አለበት። ፖለቲካሊ ኮንሽስ የሆነ ከጥላቻ የጸዳ ነገሮችን የሚያገናዝብ መሆን አለበት። አሁን ኦሮማራ ለምን ፈረሰ? ኦሮማራ የሚለው ሶሻል ሞቭመንት ቢካዝ በፕሪንሲፕል አልነበረም፣ ስትራቴጂክ አላያንስ ነበረ። ዝም ብሎ ስትራቴጂክ አላያንስ ማለት ላይክ እኔና አንቺ በጨለማ እየሄድን ሁለታችን ማንዋደድ ሰዎች ሆነን ጅብ ከመጣብን እንዲህ ከሚበላን አብረን ተባብረን እንግደለው ይሄን ጅብ ራይት። ጅቡ ከሚበላን አብረን እንገድላለን ስለፈራን ማለት አማራጭ ስለሌለን ነው። ጅቡ ከሄደ በኋላ ደግሞ እኔና አንቺ ልንጣላ እንችላለን ማለት ነው። ቢካዝ ስትራቴጂክ አላያንስ ስለሆነ የሆነ መሰረታዊ የሆነ መሰረታዊ ኮር በሆኑ ነገሮች ላይ ንግግር ሳይደረግ ዝም ብሎ ህብረት ስለነበረ ወዲያውኑ አልቆየም። የተወሰነ ወራት በኋላ ፈረሰ ማለት ነው። ምን ለማለት ነው? በመርህ መሆን አለበት። አሁን አብይ ከኤርትራ ጋር ስምምነት አመጣ ምናምን ተብሎ ኖቤል ሽልማቱን ተሸለመ፣ ፋይን። ነገር ግን ከኤርትራ ጋር ሰላም ከመሰረተ ሁለት ትግርኛ የሚናገሩ ማህበረሰቦች መካከል እኮ አይናገሩም። ዊርደስት ቲንግ ማለት ነው። ለኤርትራ መጀመሪያ የሚያዋስነው መጀመሪያ ትግራይን ረግጠሽ ነው ወደ ሌላ ቦታ የምትሄጂው ራይት። አንድ አይነት ቋንቋ የሚያወራ ምናምን ብዙ ተመሳሳይ ብዙ ነገሮች ያሉት ማህበረሰብ ማለት ነው። ሁለቱ ሳይቀራረቡ ዘሎ ነበር የመጣው። መቀለ ሳይመጣ ዘሎ ባህር ዳር ምናምን ሄዶ ከርሞ ምናምን ሰልፍ ወጥቶለት ሰው ምናምን ይመለስ ነበር which is fine። ሰላም የሆነ ሰላም ይመጣ ከሆነ መጀመሪያ ከትግራይ ጋር ሳይስማማ የውሸት መሆኑ ራሱ ስምምነቱ ትክክለኛ የውሸት መሆኑ የምታውቂው በዛ እርስ በርስ ህዝብ ለህዝብ ምንም ግንኙነት አልነበረም። ለቪዲዮ ካሜራ ምናምን ተብሎ የሆነ እናቶች ተሳሳማሉ። የሆነ ሰዓት ላይ በሩ ተከፍቶ እየተሯሯጡ ተሳሳሙና የለም። ከዛ በኋላ ንግድ የለም፣ ግንኙነት የለም፣ ምንም ነገር የለም። ጸጥ ረጭ ነው ወታደር ሲል ነበረና ያው ዓለምንም ሸውዶ ሽልማት አገኘበት። ሰውየው ግን አይገባውም ነበር ሲጀምርም የሆነ ሰላም አልነበረም። አሁን ደግሞ ሊዋጋ እያሰፈሰፈ ነው ሰውየው። ስለዚህ ምንድነው ቤዝድ ኦን ፕሪንሲፕል አልነበረም። አሁን የሰላም ስምምነት ተብሎ ግን ትግራይን የሚያገል የሰላም ስምምነት ሲደረግ ኢትዮጵያ ውስጥ ይሄ ትክክል አይደለም ያሉት የተወሰኑ ሰዎች ናቸው። የተወሰኑ ጋዜጠኞች፣ የተወሰኑ ምሁራኖች ክሪቲካሊ በደንብ ጠለቀው አያዩት ነበር። አብዛኛው ሰው ግን አያየውም። ያንን ዝም ብሎ በስሜት ነበር ብዙ ሰው ይነዳ የነበረው። ፋኖ የአብይ ባላጋራ ነበር። አብረው ባዲስ ባንድ ላይ ሆነው ትግራይ ጦርነት ላይ ተባብረው ተዋጉ ምናምን። ግን ትንሽ የተወሰነ ወራት በኋላ አቋሙ ተገልብጦ እንደገና ደግሞ ጦርነት አወጀባቸው ፋኖ ላይ እንደገና ማለት ተዋጉ። እንደገና ሲዋጉ ደግሞ በጣም የሚገርመው ፓርት ማለት ነው ብዙ ጊዜ ትግራይ ጦርነት ከተነሳ በኋላ አይ ሰሜን ዕዝን በእንቅልፋቸው ስለመቱ ነው አገር ተከዳ። ኢቨን ለሰሜን ዕዝ ምናምን ያሉ የሚያለቅሱ ሴቶች ነው ነበር በዩቲዩብ ላይ ምናምን ጥቁር ለብሰው የሚያለቅሱ ምናምን ታዩ ነበር። ሰው ስሜታዊ ነው ኦፍኮርስ። ነገሮችን በጥልቀት ማን ጀመረው እንዴት ነው የሚለው በጣም ጥልቅ ብዙ ነገር አለ ውስጡ ራሱ። ወደ ቴክኒካል ከሄድን ሌላ ጊዜ አድሬስ እናደርገዋለን። ግን በአጠቃላይ ግን የሰሜንን ዕዝ በእንቅልፋቸው እንዲህ ስላደረጉብን ነው ጦርነት የታወጀው። ከዛም ደግሞ አልፎ እውነት የሆነ ውሸት ኢንቨስቲጌሽን ያስፈልገዋል። ማንጀመረው ኢቭን ማንጀመረውም ሪጋርድለስ ግን ህዝብ ላይ ግን ሰላማዊ ሰው ላይ ለምን ጥቃት ሲደረግ ለምን ደግሞ አትቃወሙት ብለን ሚዲያ ላይ ምናምን የተለያዩ ፕላትፎርሞች ላይ ጥያቄ አነሳ ነበር። በግሌም ራሱ በግል የማውቃቸውን አንዳንዶቹን አብሬ ያደግኳቸው ሰዎች ሳይቀሩ ምናምን ይህን ጥያቄ ሳስነሳ አይ ትክክል ነው ህግ ማስከበር ነው ይበለው ቀጥቅጠው ትክክል ነው ምናምን ነገር ነበር የሚል በስሜት ማለት ነው። ሴቶች ሲደፈሩ ሴቶች እኮ ተደፈሩ አይታችሁ በጣም ዘግናኝ የሆነ ነገር በማስረጃ የተደገፈ ያንም ስናሳያቸው ምንም አይቀበሉትም ነበረ አንፎርቹኔትሊ ማለት ነው። በሰብአዊነት ነገሮች ላይ ኮመን በሆኑ ነገሮች ላይ ሰው ልጅ የሀሳብ ልዩነት መኖር አይጠበቅበትም ነበረ። ሴት ልጅ ብትደፈር ባህር ዳር ሴት ብትደፈር ጎንደር ብትደፈር በጣም ነው የምቃወሙ። ኢቭን የትግራይ ወታደር ከደፈረው በቃ መታሰር መጠየቅ አለበት በህግ። ሴት የደፈረ ሰው ማንም ቢሆን ጀስቲፋይ አይደረግም። ይህን ስላቸው ግን አይቀበሉትም ነበር። ምክንያቱም ስለ ብሔር ፖለቲካ አንዳንድ ጊዜ የመታወር ራሱ መጠን ራሱ በጣም ለመግለጽ ያስቸግራል። እና ይሄ ምንድነው
ቅድም ያነሳነው ነገር ሆሪዞንታል የሆነ ውይይት ለማንሳት ማህበረሰቡ መጀመሪያ መንቃት አለበት። አሁን አብይ የፈለገው ነገር ካደረገ በኋላ ልክ ትግራይ ላይ ያደረገውን ጀስቲፊኬሽን ፋኖ ላይ ጦርነት ያወጅኩት የሀገር መከላከያን ስለደፈሩ ነው ብሎ እንደገና አይ ሳው ዘ ቪዲዮ ኤግዛክት ቪዲዮ እንደዛ ይላል ተደገመ። ትግራይ ላይ የተጠቀመውን ጀስቲፊኬሽን ምክንያት ተጠቀመበት። አሁን እና ሰውዬው በጣም ነው ቬሪ ሳይኮቲክ የተረጋጋ ሰው አለ። ጭንቅላቱ ራሱ ኖርማል አይመስለኝም። በጣም ሰልፊሽ ነው። አፍቅቤ በአፉ እንደዚህ የሚያስመስል ግን የእውነት ውስጡ እውነት የለም። በጣም ይዋሻል። እንደዚህ አይነት ሰው ነው እና ይሄን ኦፍኮርስ ብዙ ሚሊዮን ሰው ተሸውዶ ነበር። አላውቅም ተሸውዶ ነው ወይ ደግሞ አውቀው ተቀብለውት ነው አይ ሃቭ ኖ አይዲያ። ግን አታሎን ነው ምናምን የሚል ሰዎች በዛ አሁን የሚቆጩ ሰዎች ምናምን እያየሁ ነው which is fine። ሰው መሳሳት ያለ ነው ተሳስተው ሊሆን ይችላል። ዞሮ ዞሮ ግን ይሄ ማህበረሰብ ነው እንግዲህ ወደ ዳያሎግ የምትመጪ ከሆነ ህዝብ ለህዝብ ንግግር ለማምጣት ይሄ ማህበረሰብ ነው ጊዜ በታሪክ 2-3 ጊዜ ተሸወዱ የሚለው ማህበረሰብ መንቃት አለበት። ከነቃ ከተነጋገረና ስህተቱን ካመነ ሜይ ቢ ዳያሎግ ለማድረግ ይቻላል። ከዛ ውጭ ግን ዝም ብሎ በኤሊት ቅድም ዶክተር ሄኖክ እንዳነሳው ዝም ብሎ በኤሊት ብቻ አይደለም። ፖለቲካ ብዙ ጊዜ በብዙ ሀገሮች ላይ ኢትዮጵያ የሚሆን ሌሎች ሀገሮች ላይ ፍሮም ብለው ነው ከታች ነው ስልጣን። የፖለቲካ ስልጣን የትም ሀገር ከስር ነው የሚወጣው። ከማህበረሰቡ ከስር ወጥቶ ወደ ላይ ነው የሚሄደው እንጂ ከላይ የሚወርድ ነገር ችግሮችን አይፈታም። ከማህበረሰቡ ከስር መሆን አለበት ፍሮም ብለው እና አይ ቲንክ ከዛ አኳያ ለማየት ነው ነገር በጣም ኢምፖርታንት ነው አሁን ያላችሁት። ማህበረሰቡን ግን ማን ያንቃው? አሁን ትልቁ ቅድም እንዳልከው ከስር ወደ ላይ መሆን ሲገባው ከላይ ወደ ታች ነው እየሆነ ያለው። ማህበረሰቡ እየተከተለ ያለው ልሂቁን ነው። ልሂቃኖች ሲጣሉ ነው ማህበረሰብ እየተጣለ ያለው እና ማህበረሰቡን ለማንቃት አንቂ የማህበረሰብ አንቂ ሚዲያዎችን ብትሰማ አንዱ ብሔር በአንዱ ብሔር ላይ እንዲነሳ፣ አንዱ ብሔር ሪዘንት እንዲያደርገው፣ አንዱ ብሔር የአንዱ ብሔር ጠላት ወይም አንዱ ብሔር ባለው መንግስት ተጠቃሚ እንደሆነ የሚያደርጉ የማህበራዊ ሚዲያ ላይ የምናያለው እና ሪስፖንሲቢሊቲው የማን ነው? ማህበረሰቡን የማንቃት የልሂቁ አስተዋጽኦ እዚህ ላይ ምንድን ነው? ምክንያቱም አሁን በጣም ብዙ ሰው ሲናገር ሰማው እኛ በሰላም የምንኖረው ያልተስማማው ልሂቁ ነው። ልሂቆቹ አልተስማሙም። እውነት ለመናገር እኔ ከተለያየ ቦታ ያሉ ልሂቆችን ከአማራ፣ ከትግራይ፣ ከኦሮሞ ከተለያየ ከሶስቱ ብቻ ሳይሆን ከሌሎ ብሔረሰቦች ያሉ ልሂቃንን ኑና እንወያይ ስላቸው ማን የመጣው ከሌ ካለ ከሌ በጣም ይሉኛል። they pick and choose ግን ኢንዲቪጁዋሊ ግን እየሄዱ ቶክሲክ የሆነ ነገር ይናገራሉ እና ይሄን ማህበረሰቡን ማን ያንቃው? የልሂቃኑ ሮል እዚህ ላይ ምንድነው መሆን ያለበት? እናንተ ሁለታችሁ ልሂቆች ናችሁ፣ የህግ አዋቂዎች ናችሁ፣ በዌስተርን ዓለም የምትኖሩ ናችሁ እና ይሄንን ህብረተሰብ ማን ያንቃው? ቪክተም የሆነ የዚህ የልሂቃኑ ኔጌቲቪዝም ውስጡ የሰረጸበት በፖለቲካሊ አዌር ያልሆነ ሶሳይቲ ማን ያንቃው? ዶክተር ሄኖክ I guess of course ሰው የተለያየ ሪስፖንሲቢሊቲ ያለው እንደየ ታዋቂነቱ እንደየ ፖዚሽኑ ሰው የተለያዩ ሪስፖንሲቢሊቲ ተጠያቂነት አለው። at the end of the day ሁሉም ተጠያቂ ነው። ሁሉም ለራሱ ተጠያቂ ነው። የመንቃት ግዴታ አለበት ሁሉም። ይሁን ግን በዲሞክራቲክ የሆነ ሶሳይቲ ውስጥ የሚወሩ ወሬዎች ከሆኑ ኦርጋናይዘሮች አሉ፣ አክቲቪስቶች አሉ፣ አድቮኬቶች አሉ፣ የተለያዩ የማህበረሰብ ክፍሎች አሉ። አሁን የኛ ሀገር ሲቹዌሽን እዛ ላይ አይደለም ያለው። በጣም ሰደንተሪ የሆነ ፕሪሚቲቭ የሆነ የፖለቲካል እንቅስቃሴ ነው በሁሉም በኩል የሚካሄድ ማለት ይቻላል። ግን somewhere መጀመር አለበት ብዬ አስባለሁ። እንዲሁ በተስፋ ለማድረግ ያህል ማለት ነው። የተሰበሩ ነገሮች ሊጠገኑ ይገባል ብዬ አስባለሁ። አትሊስት በዳያስፖራ በኩል በኢትዮጵያ ምድር ላይ እንደዛ ነገሮች አይታሰቡም። ያለው እዛ ያለው it's a different beast. አትሊስት ፍሪደም ኦፍ ስፒች ባለበት ሀገር ውስጥ ሊሞከሩ የሚችሉ ነገሮች አሉ። አሜን ከኦሮሞ እና ከትግራይ ማህበረሰብ ዳያስፖራ ማህበረሰብ ብዙ ነገር መማር ይቻላል ብዬ አስባለሁ። ማለት በኔ ኢማጂኔሽን እንኳን የኦሮሞና የትግራይ ዳያስፖራ አንድ ላይ ተሰብስቦ ተቀራርቦ ተነጋግሮ ሲካሄድ የነበረው ጭፍጨፋ አንድ ላይ ቆሞ የማውገዝ ኤክስፒሪየንስ ሌላ ቦታ
ዱፕሊኬት ሊደረጉ ይችላሉ ብዬ አስባለሁ። የኦሮሞና የትግራይ ህዝብ ቀላል የሆነ ኢዚ ስሙዝ አይነት ሪሌሽንሺፕ አልነበረም። ወደንም ጠላንም ላለፉት 27 ዓመታት የፕላንት የተደረጉ የዲስፒዩት አክቹዋልም ይሁን አርቲፊሻል ዲስፒዩት ነበረ። but we managed to overcome that. We really did manage to overcome that. ይሄንን ደግሞ በተለያዩ ሪስኩን ተቀብለን የተወሰኑ ሰዎች ነበሩ ይሄንን ሪስፖንሲቢሊቲ ወስደው people to people ዲሞክራሲ ያስፈልጋል፣ አሸንዳና ሬቻን አንድ ላይ ለምን አንሞክርም፣ እስቲ እንቀራብ እንነጋገር የሚል ሂሊንግ ትራንዚሽናል የሆነ ሶሳይታል ትራንዚሽን በራሳችን እንሞክር፣ ሆሪዞንታሊ እንሞክር የሚሉ እንቅስቃሴዎች ነበሩ። ኢሳያስ ነበረበት። ብዙ የትግራይ ኮሚኒቲ ውስጥ አክቲቪስቶች በሚዲያ ላይ ሰክሰስፉል የሆነ ሪሌሽንሺፕ ካልቲቬት ተደርጓል። ሲሚላር አይነት ኤክስፒሪየንስ ዱፕሊኬት ማድረግ ከተቻለ ሌላ ቦታ አይ ቲንክ መሞከሩ መጥፎ ነው ብዬ አላስብም። አይ ኖ ኢትስ ጎይንግ ቱ ቢ ኢዚ፣ አይሆንም፣ ቀላል አይሆንም። ግን ለምሳሌ የትግራይ ህዝብና የአማራ ህዝብ መካከል ያለው በሴንቸሪ ደረጃ የማይፈቱ አይነት እንትኖች ያሉ ወይ የተቀመጡ ይመስለኛል። እነኚህ ነገሮችን ኦቨርካም ማድረግ የሚቻልበት ከሆነ ሂሊንግ ኤክስፒሪየንስ የሚፈጠር ከሆነ አትሊስት በዳያስፖራ መሞከር ነው። ይሄ በድብቅም ሳይሆን በግልጽ ኢን ፓብሊክ at the end of the day what is the goal? ቅድም ኢሳያስ እንዳለው አንዱ ከሌላ ጋር ጋንጋ ፓርጎ against the third party ከሆነ it's just vicious የሆነ ስርክል ነው። አማራና የኦሮሞ ኢሊት በኦፒዲዮና በደኢህዴን ጋንጋፕ ያደረጉት against TPLF ከሆነ this is the result ያየ ነው። አሁን ደግሞ አማራና የአማራ ኢሊትና የትግራይ ኢሊት ጋንጋፕ የሚያደርጉት በኦሮሞ እንትን ከሆነ this is going to be the we've already enough experience. genuine የሆነ ኮንሰርን ከሆነ በዚህ አጋጣሚ ለአማራ ወንድሞቻችን ጥሪ ማድረግ አስፈላጊ ይመስለኛል። if they're brave enough to join the healing experience, የሚፈልጉትን ወይም የሚፈልጋቸውን ትራንዚሽን እዚሁ ነፃ ዓለም ውስጥ ለምን አይሞከርም? የሚቻልበት ዓለም ውስጥ መሞከር ይቻላል። I think ዶናልድ ሌቪን ይመስለኛል የሶሻሊስት ታዋቂ ሶሻሊስት ስለ ኢትዮጵያ ስፔሻሊ የሃይላንድ አካባቢ የሚኖሩ ሶሳይቲ ብሎ የጻፈው የሰጥቶ መቀበል የሚል ሶሳይታል ትሬት የሌላቸው ቡድኖች አሉ ይላል። all or nothing ወይ ሁሉንም ካገኘሁት ማጣት አለብኝ እንጂ ቀርቤ ጊቭ ኤንድ ቴክ ኔጎሺዬት አድርጌ ቶለሬት አድርጌ የሚል አመለካከቶች ላይኖሩ ይችላሉ አንዳንድ ቦታዎች። እሱን ኦቨርካም ማድረግ ከተቻለ ግሩፕ ኢጎን ሶሳይታል ኢጎን የነበረው ሂስቶሪካል ሱፕሪማሲውን ዲፍሌት ተደርጎ ሰፊውን ህዝብ ጆይን ማድረግ ከተቻለ አትሊስት በትግራይ ጦርነት ጊዜም የደረሱ ክሳራዎች የሶሳይታል ክራይሲስ የሞራል ባንክረፕሲውን መልሶ መጠገን የሚቻልበት ሲቹዌሽን ይፈጠራል ብዬ አስባለሁ። ይሄንን የሚልበት ምክንያት ምንድነው? this can be እንደ ላቦራቶሪ መጠቀም ይቻላል ዳያስፖራ። ከዛ በኋላ ዱፕሊኬት ማድረግ ይችላል። ይሄ ፕራክቲካሊ ታስክ 1 2 3 ብለን ማውራት የሚቻል ከሆነ ማለት but am I too optimistic about this? አይደለም፣ ኦፕቲሚስቲክ አይደለም። ለምን የትግሉን አቅጣጫ ቀረብ ብለሽ በሌላ በኩል ስትመለከቺው the entire anti የሆነ ግሩፕ ነው እንጂ ኢንክሉሲቭ የሆነ እንትኖችን አትመለከቺው። ዛሬ ወንድማችን እስክንድር ነጋ እኮ ጫካ የሚገባው እኮ የጋላ መንግስት ነው የኦሮሞ መንግስት ነው መሮና አብይ አንድ ናቸው ብሎ እኮ ነው የሚታገለው። ይህንን ቤዚክ የሆነ አመለካከት እንዴት ነው ሊጠራ የሚችለው? እንዴት ነው ማጥራት የሚችለው?
አንድ ሁለት ሪዘንብል የሆነ የአማራ ኢሊት መሪ እንዴት ይጥፋ? የኔ ጥያቄ እሱ ነው እስከዛሬ ድረስ። ኢሳያስ ለአንተ ደግሞ ልስጥ። አይ ቲንክ ከእሱ ከዶክተር ሄኖክ ካለው ጋር በተጨማሪ አንዳንድ የሚጨምራቸው ነገሮች አንድ ማህበረሰብ ውስጥ መሰረታዊ የሆነ ችግር ለዘመናት የቆየን ችግር ለመፍታት መጀመሪያ የጋራ እሴት ዝም ብለው ሰው በመሆንሽ ብቻ ኤግዚቢት የምታደርጋቸው ነገሮች አሉ። ዝም ብለሽ ኢቨን መሰልጠን አለመሰልጠን መማር አለመማር ምንም ግንኙነት የላቸው ዝም ብለው ሰብአዊ ነገሮች አሉ። ለምሳሌ መጥፎ ነገር ሲከሰት መጥፎ ነገር በጋራ ማውገዝ ሰብአዊነት ነው። ዝም ብሎ በምንም የሚመጣ ነገር አይደለም እና በዛ ላይ የጋራ መግባባት ኮመን ግራውንድ የጋራ እሴት የጋራ ሶሻል ቫሊዩስ መኖር አለባቸው በመጀመሪያ ደረጃ ማለት ነው። አሁን ኢትዮጵያ ውስጥ ባለፈው ትግራይ ላይ በተፈጸመው ግፍ ሌሎችም ቦታዎች ላይ የተፈጸመው ግፍ ላይ ለምሳሌ ኤግዛምፕል የትግራይን በደንብ በቅርበት ከሚከታተለው ስለሆነ የወንጀል ከተፈጸመ በኋላ ቅድም እንዳልኩት ሴቶች እኮ ተደፍረዋል፣ እንደዚህ አይነት ግፍ ተፈጸመ፣ እንዲህ ሰዎች እየታረዱ ነው፣ እንዲህ ምናምን እንደዚህ ነገሮች ሲነሱ መግባባት የለም። ይህም በዛ ላይ ማለት በወንጀል ላይ መግባባት የለም፣ የጋራ የሆነ ነገር የለም። ማውገዝ እንኳን ወንጀልን እንኳን ማውገዝ የሚችል ማህበረሰብ እስከሚታጣ ድረስ ከዛም አልፎ አሁን ትግራይ ላይ የተፈጸመው ነገር ከመፈጸሙ በፊት ዝም ብሎ በሳይንስ ካይሹ በሳይንቲፊክ ኤክስፕላኔሽን ከሄድሽ የጄኖሳይድ ስተዲ በተወሰነ መልኩም ያው ትምህርታችን ላይ አንዳንድ ነገር ስለምንማር እዛ ላይ የጄኖሳይድ ደረጃዎች አሉ፣ 10 ደረጃዎች በዓለም አቀፍ። የመጀመሪያው ክላሲፊኬሽን ነው፣ ክላሲፋይ ማድረግ መፈረጅ ነው የመጀመሪያ ከ10 ደረጃዎች ክላሲፊኬሽን። ከዛ ሲምቦላይዜሽን ስም መስጠት፣ ከዛ ማግለል ዲስክሪሚኔሽን፣ ከዛ ዲሁማናይዜሽን እንደ ሰውን እንደ አውሬ ማድረግ ለምሳሌ የቀንጅብ ክላስ ዲሁማናይዝ ማድረግ ማለት ነው። እያንዳንዱ ነገር ብሎ አጋጣሚ የሆነ ነገር እንዳይመስላችሁ እያንዳንዱ ነገር ቁጭ ብሎ ሲጠና ነገ ጠዋት መጽሐፍ ሊጻፍበት ይሆናል እና እያንዳንዶቹ 10ዎቹም ነገሮች ላይ ዝም ብዬ ስከታተላቸው በትክክል ተፈጽመዋል። የቀንጅብ፣ ፀጉረ ልውጥ፣ ጁንታ፣ ካንሰር ኤትሴትራ አይኮን ጎ ኦን ኤንድ ኦን። ይህን ሁሉ ነገር ሲል የነበረው ከላይ የሚጀምረው አብይ ነው ራሱ ነው ስም የሚሰጠው በጥላቻ እሱም ከሱም ስር ያሉት ዲያቆን ማን ነው የሚባለው በጣም እጅግ በጣም የዘገነን ነገር የሚናገር ዲያቆን ዳንኤል የሚባለው ሰው ማለት ነው። ኢቨን የራሱ ማህበረሰብ ላይ ሳይቀር እንኳን አፉ በቃ ምንም መጠን የሌለው እና የሄት ጥላቻው የሚመጣው ከላይ ነው የሚወርደው። መጀመሪያ ከቤተ መንግስት አካባቢ ይወርዳል። ከዛ የዛ ስርዓት ደጋፊ ወዳጅ ምናምን የሆኑ ሰዎች ይደግሙታል። ያንን እንደ በቀቀን ይደገማል። ቀንጅብ ምናምን የሚለውን ላይክ ፖለቲከኞች ብቻም አይደለም ያሉት ግለሰቡም ኦርዲናሪ ፒፕል የክሪቲካል ማስ የሚባለው የኤቭሪዴይ ፒፕል መደበኛው ሰውም ደግሞታል። ከሱ እየተቀበለ ደገመው። ከዛ የጥላቻ ስር ሰደደ። ከዛ ወደ ዘር ማጥፋት ሂዶ ህዝቡ ሁሉ የትግራይ ህዝብ ላይ ግፍ ሲፈጸም ትልቅ ኮንትሪቢዩት አድርጓል እዚህ ላይ አንደኛ። ከዛም አልፎ በጦርነቱ ወቅት በግል የማውቃቸው ሰዎች አንዳንድ ስላሉ ነው በግል በማስረጃ የተደገፈ ጎረቤቶቻቸው 30-40 ዓመት አብሯቸው የኖሩ ሰዎች ይሄ እንግዲህ ሁሉንም ማህበረሰብ አይወክልም። ኦፍኮርስ ጥቂት ሰዎች ሊሆኑ ይችላሉ። ግን ዞሮ ዞሮ ግን ያጋጠማቸውን ነው የምነግራቸው። ገንዘብ ካለመጣሽ ጁንታ ብለን እናስርሻለን የተባሉ ገንዘብ የሚከፍሉ ሰዎች ነበሩ። በቃ ልክ ሊቢያ ላይ ምናምን ራንሰም እንደሚከፍሉት በሽፍታ ኩላሊትን እናወጣዋለን ገንዘብ ክፍል የሚባሉ ሰዎች ልክ እንደዛ መሀል አዲስ አበባ ላይ አብረው የኖሩ ሰዎች 40 ዓመት 50 ዓመት የኖሩ ሰዎች ጨንቋቸው እንዳይታሰሩ ብር በየጊዜው የሚከፍሉ በቃ ሲያልቅባቸው እየተበደሩ ሁሉ የሚከፍሉ እንዳይታሰሩ ከዚህ ቤተሰቦቻቸው ገንዘብ የሚልኩላቸው ማለት ነው። በዝቅተኛ ሚኒመሞች ሁሉ የሚሰሩ ሰዎች ገንዘብ እየላኩ ቤተሰቦቻቸው እንዳይደበደቡ እንዳይገደሉ እንደዛ እያደረጉ የከረሙ ሰዎች አሉ። ፕራክቲካሊ ማለት ነው። አይ ነው this feels sense ሲሰማ ዲስኮምፎርት የሚሰማው ሰው ይኖር፣ ግን እውነታ ነው። የሚያሳዝን ነገር ነው። ይሄ ማለት አምና ጀስቲፋይኝ ይሄ ነገር ሌላም ሰው ላይ እንዲደገም አልፈልግም። እኔ የምጠየፈው ነገር ሌላም ሰው ላይ እንዲደገም አልፈልግም። ሌሎችም ላይ ይሄን ነገር ሌላው ማህበረሰብ በሌላው ላይ እንዲያደርገው አይደገፍም። ግን እንደዚህ አይነት ማህበረሰብ ውስጥ ደርሰናል። እንግዲህ ይሄ ትልቁ ችግር ይሄ ነው። ከዛ እንግዲህ ትግራይ የተፈጸመው ነገር የወንጀል ተጠያቂነት እንዲኖር አሁን እንደ ባለሙያ ምናምን ጥረት ስናደርግ ነበር። አሁን ትግራይ ላይ ሴት ከተደፈረች ሮንግ ከሆነ ይህን ነገር አማራም ይሁን ኦሮሞም ይሁን ሁሉም በአንድ ላይ መሰለፍ አለበት። በነገራችን ላይ ብዙ ኦሮሞ ወንድሞች እናቶች ያው ከሰልፍ ስንወጣ አብረው መጥተዋል። ማይካድ ነገር ነው። የሚያወግዝ ህሊና ያለው በርካታ ኦሮሞ ተወላጅ ከኛ ጋር ተሰልፏል። ላለፈው 2 ዓመት የሚካድ ነገር አለ ማዳበሪያ ላይ የሚታይ ነገር ነው እና አብሮ ማውገዝም መልካም ነገር ነው። መጥፎ ነገር አማራ ላይ ከተደረገ ሴት ከደፈረች አሁን ኤግዛምፕል ያልኩሽ በጣም ማንም ሰው ማህበረሰብ ቢሆን የማይቀበለው ነገር ስለሆነ በምን ጀስቲፋይ የማይደረግ ነገር ሁሉም ሰው መቃወም አለበት። እንደዚህ አይነት መጥፎ ነገር ከተደረገ ነገ ጠዋት በዓለም አቀፍ መንገድ የትግራይ ወንጀል ተጠያቂ ቢደረግ ኖሮ በህግ ፕሬሲደንት ወይ ደግሞ ጥሩ ምሳሌ ሆኖ ያልፍ ነበር። ነገ ጠዋት አማራም ላይ አብይ የፈጸመው ግፍ ድሮን እኮ ሰዎች የተጨፈጨፉ እንደሆነ እያየን ነው። ኦፍኮርስ ሪጋርድለስ ኦፍ ፖለቲካል ዲፍረንስ የሀሳብ ልዩነት እንዳለ ሆኖ
ብዙ ሰዎች በረሃብ እያለቁ ነው። አማራ ብዙ ሰው እያለቀ ነው። ማህበራዊ ሶሻል እንትኑ ተበላሽቷል። ከፍተኛ ክራይሲስ ውስጥ እንዳለ የሚካድ ነገር አይደለም። በድሮን እና በታንክ ደግሞ ሰላማዊ ሰዎች ብዙ እየጨፈጨፈ ነው። ስለዚህ ነገ ጠዋት ተጠያቂ መሆኑ ያው የተጠያቂነት እንትን እነሳቱ አይቀርም። ትግራይ ላይ ኢንቨስቲጌሽኑ በዓለም አቀፍ ይደረግ ኖሮ ነገ ጠዋት አማራም ላይ የተፈጸመ ችግሮችን ነው ወንጀል በዓለም አቀፍ እንትን በተጠየቀ ነበር። ግን የጋራ መንገድ ስለሌለ ኢቨን ያን ጥያቄ ስናስነሳ ኢቨን ባለሙያዎች የሆኑ ድርጅቶች ኢቨን ሳይቀሩ የሰብአዊ መብት ድርጅቶች ምናምን ኮንታክት ስናደርጋቸው መተባበር አይፈልጉም። በቃ ማለት ኢቨን ድርጅቶች የሰብአዊ መብት ተቋማት፣ የሃይማኖት ተቋም ሁሉም የፖለቲካ ሳይድ ይዟል። አሁን ወደ መፍትሄውም ስንመጣ ማንን ነው ታዲያ ይህን ነገር ችግሩን ለመፍታት ማን ነው ኃላፊነት የሚወስደው ለሚለው ጥያቄ ቅድም ያነሳሽው ዋናው ላይ እንግዲህ በየትኛው ማህበረሰብ ኢንክሉዲንግ በኢትዮጵያ የሞራል ሃይራርኪ አለ። በአንድ ማህበረሰብ ውስጥ ተቀባይነት የሚባል ከሀገር ሀገር ይለያያል። አንዳንድ ሀገሮች ላይ በጣም ሃይማኖተኛ ማህበረሰብ ላይ ሃይማኖት ተቋማት ትልቅ ቦታ አላቸው። ኢትዮጵያ ውስጥ አይ ቲንክ የሃይማኖት ተቋም ቁጥር 1 ተሰሚነት ያለው ይመስለኛል። ሃይማኖት ተቋማቶች ተቀባይነት አላቸው። ቀጥሎ የማህበረሰብ መሪዎች ኮሚኒቲ ሊደርስ በደረጃ በእኔ ግምት፣ ከዛ ደግሞ ተሰሚነት ያላቸው ኢንፍሉዌንሻል ፊገርስ ተሰሚነት ያላቸው ሰዎች፣ ከዛ ደግሞ የፖለቲካ መሪዎች። ፖለቲካ መሪ በብዙ ሀገሮች ላይ ታማኝ አይደለም፣ ወደታች ነው የሚወርደው ተቀባይነቱ። ፖለቲከኞች እንደ እውነተኛ ሀቀኛ ተደርጎ አይቆጠርም ብዙ ሀገሮች ላይ ሪያሊቲ። ከዛ የነቁ ማህበረሰብ፣ አንዳንድ ግለሰቦች፣ የሚዲያ ተቋማት፣ በተለይ ገለልተኛ የሆኑ ሚዲያ ተቋማት፣ እነዚህ በየደረጃው ድርሻ አላቸው። ግን ይህን ለማድረግ አንድ ማንሳት ያለብኝ ነገር ትግራይ ላይ ኤግዛምፕል አሁን ለምሳሌ በተፈጸመው ነገር ላይ ያ ሁሉ ችግር ሲፈጠር ከወታደር ጎን መትረየስ ምናምን ይዘው የሚቆሙ ጳጳሶች ምናምን ቄሶች ነበሩ። ሻኪንግ፣ በጣም ሻክ ያደርጋል። እንግዲህ እነዛ ናቸው አሁን እንዴት አድርገን በጣም ትልቁ ችግር ከኛ የባሰ በጣም ከኦርዲናሪ ፒፕል የባሰ የተሻለ ሞራል እንትናቸው ከፍ ያለ ብለሽ የምጠብቂያቸው በለው ቀጥቅጠው ጨፍጭፈው ምናምን ሲሉ ነበር። አብረው ተሰልፈው ሰልፍ ላይ ኢቭን ጦሩን ለማበረታታት ኢቭን ጸሎት እያደረጉ ጦርነቱን እየባረሩ ለመገዳደል ብረስ እያደረጉት ማለት ነው። ጎ ሄድ ኤንድ ኪል እያሉ ማለት ነው። ምን አይነት አስተምሮትም እንደሆነ ኮንፊውዝድ። ተወልጄ ያደጉበት ሀገር ራሱ እስከ መጠራጠር እንደ ይሄ ሁሉ ነገር የት ነበረ ያህል አላውቀውም ማለት ነው። ይሄን ሀገር እስከ ማለት ደረስኩኝ። ምክንያቱም በጣም በሃይማኖት ወግ ምናምን ያለው ፈሪሃ እግዚአብሔር ያለው ምናምን የተዋርኩ ያደግ ነው እና ይሄኛው ግን ከፈሪሃ እግዚአብሔር ጋር የማይገናኝ ነገሮች ብዙ አይታዘበናል። እና ነገ ጠዋትም ይህን ማህበረሰብ ለማስታረቅ ወይ ደግሞ ለማናገር ኢቨን መፍትሄ ለመፈለግ እነዚህ ሰዎች ናቸው ከፊት ለፊት የሚመጡት ተመልሰው የሚሰለፉት ማስታረቁም ላይ ማለት ነው ሲያባሉት የነበሩ ሰዎች። እና ትልቅ አንፎርቹኔት የሆነ ነገር ነው። እንግዲህ ቢያንስ በመርህ ደረጃ ግን እነዚህ ናቸው አስታራቂ ሊሆኑ የሚችሉት የጠቀሱ ናቸው። ንቁ የሆነ ማህበረሰብ ካለ ኮንሽስ በግሉ እያንዳንዱ ሰው ከነቃና በጣም ሪዝናብል ከሆነ በምክንያት እንትን ካለ ችግሮች የማይፈታበት ችግር ያለ የማይፈታ ነገር የለም። እዚሁ ላይ ልጨምርልህና ኢሳያስዬ ኤሌፈንት ላይ ጻፍከው ነበረ ላላነበቡት ሰዎች አይ ዶንት ኖ ሃው ሜኒ ፒፕል አንባቢ እንደሆንን አላቅም በካልቸራችን እና ስለ ፕሪቶሪያ ፒስ አግሪመንት እና ብሮክን ፕሮሚስስ ቢትሬይድ ትግራይ የሚል የጻፍከው ነበር። አይ ዶንት ኖ ዶክተር ሄኖክ አጋጣሚ አግኝተህ አንብበኸው ከሆነ አጋጣሚውን እድሉን ልስጥ ወደሚቀጥለው ከመሄድ በፊት አጠር አድርገህ ስለጻፍከው አርቲክል ምንድን ነው እንድትጽፍ ያሳሰበ ጠቅላላ ያለ ሀሳብ ውስጥ ምንድን ነው አክሰሱ ለሌላቸው? አይ ቲንክ ኤሌፋንት ላይ የወጣ ጽሁፍ ላይ ትክክል ነሽ። ለፕሪቶሪያ ስምምነት 1 ዓመቱ አኒቨርሰሪ 1 year አኒቨርሰሪ የሚከበለው ኖቨምበር 2 ነበር እና 1 ዓመት ከቆየ በኋላ 1 ዓመት ሆነ ነገር ከተፈራረሙ እና ምን ተፈጠረ ምን ተደረገበት በዚህ ስምምነት ብዬ ራሴን ጠይቁና የሆነ ነገር ጻፍኩኝ። ለኤሌፋንት አወጡት ጽሁፉን ማለት ነው። ብዙ ሰው ሼር አድርጎታል። አይ ቲንክ ብዙ ሰው ዌል ሪሲቭድ አይ ጌስ ብዙ ሰው አስተያየት ምናምን ሰጥቶኝ ነበር እና በአጭሩ ለመጻፍ ያስገደደኝ 1 ዓመት ሞላው። በ1 ዓመት ምን ተከሰተ ብዬ ገመገምኩኝ። በመጀመሪያ ትግራይ ላይ ስምምነቱ የተፈጸመው በአንድ ፖለቲካል ፓርቲ መሆኑ ያሳዝናል። ሁሉም የትግራይ ማህበረሰብ አልተሳተፈበትም። ቀጥሎ ደግሞ የአፈጻጸም መንገድ የለውም፣ ኢንፎርስመንት ሜካኒዝም የለውም። ምክንያቱም አብይ የሚፈልገው ነገር አግኝተዋል። ከዛ ስምምነት 100% ኦልሞስት አግኝተዋል። በትግራይ ሳይድ ግን አብዛኞቹ ነገሮች አልተፈጸሙም። ለምን 40% የሚሆነው የትግራይ መሬት ስቲል ተወሯል ስቲል አሁንም። እንዲሁም ደግሞ መልካም አስተዳደር የለም። የትግራይ ሴኪሪቲ አሳማኝ አይደለም። ነገ ጠዋት ከኤርትራ ጋር ጦርነት ቢነሳ የሆነ የጦር አውድማ ነው የሚሆነው ትግራይ ኦብቪየስሊ። ይሄ ሁሉ ነገር አልተሳካም። ቀጥሎም ደግሞ አይዲፒስ በሀገር ውስጥ የተፈናቀሉትም አይዲፒ ወደ ውጭ ሀገር ወደ ሱዳን እና ሌሎች ቦታዎች የተሰደዱትም አልተመለሱም። ይህ ሁሉ ነገር አልሆነም። ከዛ ደግሞ ቀጥሎ ሪኮንስትራክሽን ደግሞ
አልተደረገም። ሪኮንስትራክሽን ሴንስ ከዚህ የዘር ማጥፋት ጦርነት በኋላ ትግራይን መልሶ መገንባት የሚባለው ሆስፒታል፣ ዩኒቨርሲቲዎች፣ ኢንስቲቱሽኖች እንደገና መልሶ እንትን ማድረግ አልተደረገም። ምንም ነገር አልተደረገም። ቤዚክሊ ጥይት አቁሟል። ተኩስ ያቆመበት ምክንያት አብይ ኦፍኮርስ በውስጥ ፕሬሸር ከውስጥ ውጥረት አለበት። ከፋኖ ጋር ይዋጋል፣ ከኦሮሞ ኃይሎች ጋር ይዋጋል፣ ከቤንሻንጉል ሱዳን መሬት የጎንደር ምናምን መሬት ማት ይዘዋል። ምንም ማድረግ አልቻለም፣ ጸጥ ብሏል። ብዙ ነገር አለበት ኦፍኮርስ። በዛም በዚህም ፕሬሸር ስላለበት ለማብረድ ቀዝቀዝ ለማድረግ ያለውን ፕሬሸር በትግራይ ሳይድ ያለውን ጦርነት አቀዘቀዘበት ተስማምቶ። ከዛ ውጭ ግን ለትግራይ ብዙም የፈየደው ነገር የለም ጦርነቱን ከማቆም እና ኦፍኮርስ አንዳንድ ሰርቪስ የተመለሰ ነገሮች አሉ። ቀላል አይደለም። ሰው በተወሰነ መልኩ መተንፈስ ችሏል። ግን አብዛኞቹ ነገሮች ግን አልተመለሱም። ስለዚህ ያንን አሰስ በማድረግ ነው ግምገማ ነገር ነው የጻፍኩት። በማጠቃለያው ላይ ምንድን ነው ያው ስምምነቱ የፖለቲካና የህግ ስምምነት ነው። ፖለቲካል ኤንድ ሌጋል ዶክመንት እንደመሆኑ መጠን የፖለቲካ ዝግጁነት ፖለቲካል ዊል ያስፈልገዋል ለተፈጻሚነቱ። አሁን ኦላም የሚያደርገው ስምምነት ላይ ምናልባት ሶስተኛ ወገን የሆኑ ኢንተርናሽናል አክተርስ ነን ስቴት አክተርስ የሚባሉት ሀገሮች መሳተፍ አለባቸው በስፋት ተፈጻሚ እንዲሆን። ታዋቂ ሬፑቴብል የሆኑ ተቀባይነት ያላቸው ተቋሞች፣ መንግስታት፣ ታማኝ የሆኑ መንግስታት ፕሬሸር የሚያደርጉ ስምምነት ውስጥ ከፍተኛ ሚና ሊኖራቸው ይገባል። ያለበለዚያ አብይ ልክ ትግራይ ላይ በፕሪቶሪያ ላይ ያደረገው ሽወዳ እንዳይደግመው አይ ቲንክ ከዛ ላይ አንዳንድ ትምህርት እንወስድበት እንችላለን የሚል ሪፍሌክሽን ነው ያለው። ጽሁፉ በአጠቃላይ ግምገማ ነው። የአንድ ዓመት የፕሪቶሪያ ስምምነት ከአንድ ዓመት በኋላ ምን አደረገ፣ ምን ተፈጸመበት የሚል ግምገማ ነው። አንብቤዋለሁ። በጣም ጥሩ አርቲክል ነው። እንደው ለኦፖርቹኒቲ ለሌላቸው ሰዎች እንዲያዩት በማለት ነው። ፕሮግራማችን እያጠቃለን እየሄድን ነው እና ለማጠቃለል ያህል እኔ በጣም ልቤን የሚሰብረው ነገር አለ። የትግራይ ህዝብ መጨፍጨፉ መገደሉ በደንብ ተነግሮለታል፣ ተወርቶለታል። የተደረገው የበደሉና የወንጀሉን ያህል ተነግሯል ባንልም አትሊስት ለዓለም ድምፅ ቮይስ ተደርጎለታል። ትግራይ ህዝብ በመጠኑ ቢሆን ያው ኢንቨስቲጌት አልተደረገም። በኦሮሞ ውስጥ እየተደረገ ያለውን እንደዚህ አክቲቪስቶች በተለያዩ ሰዎች ከምንሰማው በስተቀር ምንም አይነት መረጃ ወጥቶ አያውቅም። ይሄን ያህል ሰው እንደተገደለ፣ ምን ያህል እንኳን ሰው እንደተገደለ፣ ምን ያህል ሰው እንደሞተ፣ እዛ ሴቶች የሚደፈሩ እንዳሉ የሚደረገውን ነገር አንሰማም። ሴም ቲንግ አሁን ደግሞ በአማራው ላይ ደግሞ የሚደረገውን ጦርነት አንሰማውም። የተለያዩ ሚዲያዎች ሲዘግቡት ጦርነት እንዳለ እንሰማለን እንጂ ጦርነት እንዳለ የዓለም ህዝብ ሲናገረው አንሰማም። የተለያየ ቦታ ሲናገር አንሰማም እና በጣም ልቤን ያሳዝነዋል። ወደ ኦሮሞ ልመለስና አብይ አህመድ እንግዲህ ሶሻል ቤዜ የሚለው አንደኛ የኦሮሞን ማህበረሰብ፣ ሁለተኛ ደግሞ ፕሮቴስታንት ሃይማኖትን ነው። ቅድም ዶክተር ሄኖክ ሲነግረን ወለጋ ውስጥ 5 ዓመታቸው ነው እህል ካጨዱ ማለት ወደ ጎተራ እህል ካስገቡ ቡና እንደዚህ ካደረጉ ቤዚክ እንደ ኖርማል ኑሮ መኖር ከጀመረ የወለጋ ህዝብ 5 ዓመቱ ነው። እንደምሰማው ከሆነ ማጆሪቲው የወለጋ ህዝብ የፕሮቴስታንት ሃይማኖት ተከታይ ነው ሲባል ለምሰማው እና በእውነት አብይ አህመድ ፕሮቴስታንት ቢሆን ስለ ሃይማኖት የሚገደው ቢሆን የክርስቶስ ልጅ ቢሆን የክርስቶስ ኢየሱስ ተከታይ ቢሆን ኖሮ የክርስቶስ አማኝ የሆኑትን በድሮን አይጨፈጭፍም ነበረ። የክርስቶስ ተከታይ የሆኑትን ጠዋትና ማታ እንደዚህ አድርጎ አይገልም ነበር እና እኔ ለፕሮቴስታንት ሃይማኖት ተከታዮች እንደው እንዲነቁ አብይ አህመድ የኛ ነው ብለው መሰረት የሆኑት መደበቂያ እንዲሆን ያደረጉት እውነተኛ ክርስቲያን ቢሆን ኖሮ አብይ አህመድ ክርስቲያን የሆነውን ህዝብ የኦሮሞን ህዝብ በድሮን አይደበድብም ነበረ። በእንዲህ ያለ መከራና ስቃይ አይጨፈጭፍም ነበረ። ምክንያቱም የወለጋ ህዝብ ሲጨፈጨፍ ወደ ማን ነው የሚጮኸው? አመልከዋለሁ እሱ ወደሚል ወደ ክርስቶስ ነው አድነን ብሎ የሚጮህ። እኔ አንዴ ወለጋ ላይ በድሮን የተጨፈጨፉ ሰዎች ቪዲዮ ሳይ ጌታ ኢየሱስ ሆይ ድረስልን ያሉ ይጮሁ ነበረ። አብይ አህመድ ክርስቲያን ነኝ የሚለው መንግስት በድሮን እየጨፈጨፋቸው እሱ አመልከዋለሁ ወደሚለው አምላክ ነው እባክህ ጌታ ሆይ ድረስልን ያሉ የሚጮሁትና ይህንን እንዲያስተውሉ አብይ አህመድ ሃይማኖትንም ዘርንም መደበቂያና መጠቀሚያ ያደረገው እንጂ ለማንኛውም ሃይማኖት ሆነ ለማንኛውም ብሔረሰብ ወይም ለማንኛውም መሰረታዊ ቤዜ ነው ለሚለው ምንም አይነት አክብሮትም ፍቅርም ርህራሄም የለውምና እኔ በእውነት የቀረ የኦሮሞ ህዝብ ካለ አብይን የምትደግፉ እንድትነቁ። አብይ አህመድ የኦሮሞ መንግስት አይደለም፣ ስለ ኦሮሞ ህዝብ ጉዳይ ነው። የኦሮሞን ህዝብ እንዳውም በሁለት ዱላ እንዲመታ አሁን ብቻ ሳይሆን ድህረ አብይ እንኳን ሌላ ጦርነት ሌላ ጄኖሳይድ እንዲተርፈው ነው እያደረገ ያለው። ፕሮቴስታንት ሃይማኖት ደግሞ እውነት አብይ አህመድ ክርስቲያን ቢሆን እንደው በመላው ኢትዮጵያ የሚያደርገውን እስኪ ዝም እንበል። ትግራይ ኦርቶዶክስ ስለሆኑ ነው፣ አማራ ኦርቶዶክስ ስለሆኑ ነው እንዲና እንዲ እንበል። የወለጋ ህዝብ ግን ፕሮቴስታንት ነው ማጆሪቲው እና ክርስቶስን አምናለሁ የሚለውን እጋራዋለሁ የሚለውን ሃይማኖት እጋራዋለሁ የሚለውን ዘር ነው እያጠፋ ያለና ይሄ መንቂያ እንዲሆነን ወደ መውጫ እንዲሆነን ቅድም ዶክተር ሄኖክ ያልከው አባባል አለ።
የአማራ ወንድሞቻችንን ብሬቭ ሆነው ቢመጡና ጆይን አድርገውን ዲስከስ ብናደርግ ብለሃልና በአማራ በኦሮሞ በትግራይ በሁሉም በኩል ላለው እኔ እንደው እናንተ ጥሪ እንድታቀርቡ እናንተ በጣም ሲቪላይዝድ የሆናችሁ ሪዝነብል የሆነ ለሚቀጥለው ትውልድ ተስፋ የሚሰጥ ነገር ነው ከሁለታችሁ የምሰማውና በኦሮሞም በትግራይም በአማራም በመላው ኢትዮጵያም ያለ ልሂቃን ተቀራርቦ ይሄ ህዝብ ከዚህ መከራ የሚወጣበትን ነገር እንደው ጥሪ ብታደርጉ በዚህ አጋጣሚ ልሰጣችሁ ፈልጋለሁ። ዶክተር ሄኖክ አንተ ልጀምር። እንግዲህ አይ ቲንክ ላለፉት አንድ አመታት በጣም ቡድኖች ህዝቦች በተራራቁበት ጊዜ ሁሉንም ሜቢ ሰብሰብ አድርጎ ሊያናግር የሚችል ያንቺን ሚዲያን ነው ያየሁት እና እኔና አንቺ እንታወቅም ነበር። ስንታወቅ ጊዜ ግን ጥሪ ስታደርጊልኝ መጥቼ ለመነጋገር ፍቃደኛ ሆኜ ነው እዚህ መጣሁት። እንደውም አንዳንዴ የኦሮሞ ሚዲያዎች ላይ የመቅረብ ብዙም ፍላጎትም የለኝም፣ እኔ አልነበረኝም። ለምን ሰብስታንቲቭ የሆኑ ዲስከሽኖች እዚህ አላየሁባቸውም። በአፋን ኦሮሞ ነው የምንነጋገረው። የኦሮሞ ፖለቲካ ከኦሮሞ ወጣ ብለን ሌላ ኤክስፕሌን ማድረግ አለብን ብዬ ስለማምን ነው አሁን ባለንበት ደረጃ እና የአማርኛ የሆራይዘን ፍሪ ሚዲያ ካልሆነ አትሄድም የሚል ክሪቲክሶች አንዳንድ እንደው ይደርሱብኛል እና ይህን ያነሳበት ምክንያት ምንድን ነው? አይ ጌስ ይህንን ፕላትፎርም ነርቸር ማድረግ አስፈላጊ ነው ብዬ ነው የማስበው። ያንቺን ፕላትፎርም ለምሳሌ የተለያዩ ኦሮሞ ሚዲያዎች አሉ እና ኦልሬዲ ኢትስ አ ፓርቲ ቱ ዘ ዲስፒዩት የጦርነቱ የአንድ ወገን የአንድ ቡድን ተብሎ ስለተፈረጀ የአማራ ኤሊት ወይ ደግሞ የአማራ መሪ ነው የምትዩን ሰው ወደ ኦኤምኤን ወይ ደግሞ ወደ ሌላ ሚዲያ ሄዱ ወይ እንከራከር፣ እንደራደር፣ እንነጋገር ከተባለ አይሄዱም። ኦልሬዲ የተፈረጀ ሚዲያ ተብሎ ማለት ነው። በት አትሊስት የሆራይዘን ፍሪ ሚዲያን ቶሊደቱ የሚመጡ ነበር። የተለያዩ ሰዎች እንደምታቀርቡ የማይቸዋለሁ ሰዎች አንቺ በምታደርጊው ግብዣ ሰዎች እዚህ ተጋብዘው መጥቶ ተቀራርቦ መነጋገሩ ጠቃሚ ይመስለኛል። በዚህ አጋጣሚ ማንኛውም ሰው መጥቶ ለመከራከርም ይሁን ለመጠያየቅ የሚመጣ አካል ካለ እኔ ፍቃደኛ ነኝ። እንደ አንድ የኦሮሞ ማህበረሰብ አባል የራሴን ኦፒኒየን ለመናገር ምንም ወደኋላ የሚለኝ ነገር የለም እና በዚህ አጋጣሚ እኔ ዝግጁ ነኝ እንደ አንድ ኦሮሞ መሪ፣ እንደ አንድ ኦሮሞ ማህበረሰብ አባል ማለት ነው። ቅርታ የማንም መሪ አይደለሁም እና ይሄንን ማለት እፈልጋለሁ። እኔና ኢሳያስ እዚህ እንደምናደርገው የሀሳብ መለዋወጥ ሌሎቹም መጥቶ ጆይን ቢያደርጉ አይ ቲንክ አትሊስት አይጎዳቸውም፣ ማንንም አይጎዳም። ይሄን ብቻ ነው ማለት የሚችለው አሁን ላይ። ስለዚህ ለሰጠሽን እድል እጅግ አድርጌ ነው የማመሰግነው። ወደፊትም ተመልሼ መጥቼ ሀሳብን ለመጋራት ዝግጁ መሆኔን በዚህ አጋጣሚ መግለጽ እፈልጋለሁ። እሺ ቴንክ ዩ። እኔም እንደዚሁ በጣም ስለተደረገልኝ ግብዣ በጣም ነው የማመሰግነው ባራማዊት። እኔ ሚዲያ ላይ ምናምን መቅረብ ቅርብ ጊዜ ነው፣ የዛሬ 2-3 ዓመት የተፈጠረው ሁኔታ በጣም አስገዳጅ ስለሆነ አማራጭ የለም። የትግራይ ህዝብ ግፍ ሲፈጸም ያ ሁሉ ነገር ዝም ማለት ስለማንችል ዓለም አቀፍ ሚዲያ ፕላትፎርም አጋጣሚ እድሎች ስለሚፈጠሩ አንዳንድ ሚዲያዎች ጋብዙ ነበር። በዛ አጋጣሚ ነው እንጂ እንደዚህ ፐብሊክ ላይፍ የአደባባይ ህይወት እንደዚህ ሚዲያ ላይ መውጣት ምናምን ብዙም ፍላጎት የለኝ ሰው አልነበርኩም በተፈጥሮ የሚብን እና ያው ሁኔታዎች አስገደውን ግን ወጣን። በዛ አጋጣሚ ነው እንግዲህ ሀሳባችን ሪፍሌክት ለማድረግ እድሉ የተከፈተው። ያ ከሆነ ዘንድ አይ ቲንክ ወደ ለበጎ ነገር የፓይን ፓርቲሲፔሽን ሚዲያ ላይ ይሁን ሌላ ላይ ወደ በጎ ነገር ለመቀየር እንግዲህ መናገር ጥሩ ነው። ዳያሎግ በጣም ወሳኝ ነገር ነው። የተለያየ ሀሳብ ያላቸው አካላት በመቀራረብ በመወያየት ከዛ በሀሳብ የሚያሸንፈው አካል በሀሳብ መሸናነፍ የሀሳብ ልዕልና ነው ወሳኙ ነገር። ዝም ብሎ በመጮህ ሳይሆን ስትሮንግ ነገር ጠንካራ ሀሳብ ያለው ሰው ጊዜም ያሸንፋል እና አይ ቲንክ ውይይት ጥሩ ነው። እኔ በመወያየት ማንም አልፈራ። ማንኛውም ሰው ጋር በማንኛውም ጉዳይ ላይ መወያየት እችላለሁ። ፍሪ አት ሊበርቲ ቱ ቶክ
ኤኒ አስፈላጊ የሆኑ ኢሹዎች ላይ መናገር አምናለሁኝ። ከዛ ውጭ ያው እንደ ትግራይ ተወላጅም እንደ ሰውም እንደመሆኔም መጥፎ ነገሮችን ስናይ ያው አንቀበልም። ለፍትህ ከሙያዬም አኳያ ኦፍኮርስ ለፍትህ የቆሙ ሰው ነኝ። ፍትህ ትልቅ ቦታ እሰጣለሁኝ። ይሄ ማለት ደግሞ እኔ ላይ እኔ ማህበረሰብ ላይ እንዲከሰት የማልፈልገው ሌሎችም ላይ እንዲፈጠር አልመኝም። ፕሪንሲፕል የመርህ ነገር ነው። ከዛ ውጭ ግን አይ ቲንክ አብዛኞቹ ችግሮች በውይይት ሊፈቱ ይችላሉ። ኦፍኮርስ ጊዜ ሊወስድ ይችላል። ውስብስብ ነው። ጥላቻ በጣም ስር የሰደደ ስለሆነ በቀላሉ በቅርብ ጊዜ በእኛ ጀኔሬሽን ላይ ያልቅ ይችላል። ግን አይ ቲንክ በመወያየት ግን ቢያንስ ጉዳቱን ግን ማቅለል ግን ይቻላል የሚል እምነት ነው ያለኝ። በመጨረሻ አመሰግናለሁኝ ስለሰጠኝ እድል። የመጨረሻ ጥያቄ ልጠይቃችሁ ነው። ልቤ ላይ ነበረ ግን ስትነጋገሩ ስሰማ ወደዛ ሄድኩኝ። የመጨረሻ ጥያቄ ምንድነው ፕሪዲክት የምታደርጉት? አሁን አብይ አህመድ ኢኮኖሚክሊ አገሪቱ ደቃለች። የኑሮ ውድነት ይሄ ነው አይባልም። በቃ ትላንትና እንደውም አንድ ፕሮግራም ሰርቼ ነበር ፈርዖን ወይ ህዝብ ልቀቅ የሚል እና የኑሮ ውድነት ህዝቡን አጉብጦታል። ሰርቫይቭ ማድረግ ሰው ቁርስ ምሳራት አይደለም ቁርስ ኤቭሪ አደር ዴይ ብቻ በቀን 1 ሚል የሚበላበት አይነት ኦፖርቹኒቲ እየተፈጠረ ያለው። በሰላም አንጻር በሁሉም አካባቢ ጦርነት ነው ያለው። ተርፎ ከበሩ ሰዎች ጋር ብቻ ሳይሆን ከጎረቤት ሀገርም ለመዋጋት እየተዘጋጀ ነው ያለው። ምንም አይነት የዶላር የውጭ ምንዛሬ ገንዘብም የለውም። ዲፕሎማቲክሊ ያለው እንትኑ ነገር ተበላሽቶበታል እና ምንድነው ፕሪዲክት የምታደርጉት? አንድ መንግስት አብይ አህመድ ባለበት ቤዚክሊ እያስተዳደራት ያለችው አገር አዲስ አበባ ብቻ ነው። ከዛ ውጭ አብይ አህመድ እያስተዳደረው ያለው ግዛት ክልል የለም እና what do you predict? በቃ ይሄ ኤጁኬሽናል የሆነ ፕሪዲክሽን ምንድነው ያላችሁ? ምንድነው ሊሆን የሚችለው? ኦላም አልደራደርም ብሎ ሄዶ ጦርነት ሊቀጥል ነው። የአማራ መሪዎችም አልደራደርም ሲሉ ለመሰማቸው እርግጠኛ ነኝ የሚደራደሩ አይመስለኝም። ምክንያቱም ከትግራይ ጋር ያደረገው ድርድር ዝም ብሎ ፌክ የሆነ እንጂ የትግራይን ህዝብ ዲሴብል አድርጎ በድህነት ለማስቀመጥ ካልሆነ በስተቀር ሰስቴናብል የሆነ ፒስ እና ጀስቲስ ለማምጣት እንዳደለ አይተነዋል። ኦላም እንደዚህ ያለው ድርድር አልፈልግም ብሎ ረግጦ ወጥቷል። ይህንን እያዩ የአማራ ኃይሎች ይደራደራሉ ብዬ አልገምትም። እነሱም አንደራደርም ብለዋል እና ምንድነው የአብይ አህመድ መጨረሻው የሚሆነው? ምንድነው ፕሪዲክት የምታደርጉት? ዶክተር ሄኖክ። አቶ አብይ ብዙ ካርዶች ነው ያሉት። ብዙ ካርዶች ነው ለመጣል ያዘጋጁት። አንደኛ የኢትዮጵያ ህዝብን ልብ ትርታ በደንብ አንደርስታንድ ያደረገ ብዙ ሰዎችን ኢሞሽናሊቲን አንደርስታንድ ያደረገ ሰው ነው። ያውቃል። በደንብ አጥንቶ ተዘጋጅቶ የመጣ ሰው ነው። አክሲደንታሊ ሀፕን ያደርግ አይደለም። ያ ኦሮሞ ውስጥ ብዙ የሃይማኖት ካርድ ይጫወታል። የአርሲ ወለጋ፣ ሀረርጌ ወቨር ያሉ የኢንተርናል ማንኛውም ሶሳይቲ ያለውን እንትን ይጠቀማል። በእኔ አመለካከት ግማሹን ካርድ ጥሏል ብዬ አላስብም። ገና ብዙ የሚጣሉ ካርዶች አሉ። በቀላሉ አንድ ምሳሌ ማንሳት ይቻላል። የቀይ ባህር የሬድ ሲ ካርድ አሁን ምሳሌ ኒው ፎርም ኦፍ ናሽናሊዝምን ሪካልቲቬት ለማድረግ ነበር። ስለ ሬድ ሲ አጀንዳ እውነት ሊሆን ይችላል፣ ውሸት ሊሆን ይችላል፣ አናውቅም። ግን በሬድ ሲ አሁን አንዳንድ ሰዎች አቋማቸው በአንድ ኦቨርናይት የተቀየሩ የተለዋወጡ ሰዎች ያየንባቸው ሲቹዌሽኖች ነበር። አብይ ምንም የአክሰስ ቱ ሲ አጀንዳም የለውም። አብይ ስልጣን ላይ የመቆየት ሰርቫይቫል አጀንዳ ነው። ያን ሰርቫይቫል አጀንዳውን የሚያሳካው ሁሉንም ካርድ ይጫወታል። ያን ካርድ እንኳን ተጫውቶ በሬድ ሲ እንኳን ሁሉንም ዩኒፋይ ቢያደርግ እና ሰላም እንኳን በሬድ ሲ አጀንዳ እንኳን ቢወጣ ደስ ይለኛል፣ ሰላም እስከመጣ ድረስ። ግን እሱን አይደለም። እንደ አንድ ምሳሌ እሱ የሚጥላቸው የሚጫወታቸው የፖለቲካል ካርድ ለማሳየት ነው። ሰናሪዮ ምን ይመስላል? ሰናሪዎቹን ፕሬዲክት ከማድረጋችን በፊት የቀሩት የፖለቲካ ካርድ እንኳን ብለን ብንጠራ የቀሩት ካርዶችን መገምገም አስፈላጊ ይመስለኛል። የተወሰኑ የቀሩ ካርዶች አሉ ብዬ ነው የማስበው። የኦሮሞና የአማራ ካርድ ማለቂያ አለው ብዬ አላስብም። በጣም አባንደንት የሆነ ካርድ ነው የሚያቀብለው ያ ዲስፒዩት፣ ያ አለመተማመን። ሆሪዞንታሊ ኦሮሞና አማራ መካከል ያለው ቮሉንተሪ መገናኘት
አዝማሚያው ምን ይመስላል ብለሽ የምንገመግም ከሆነ ገና ይመስለኛል በጣም early ነው። the earlier it is ብዙ ካርዶችን ነው የሚሰጠው እሱ ያሳስበኛል። አንድ ስለዚህ ሰናሪዮ የአብይ ሰናሪዮ ሜቢ ኢኮኖሚካሊ ሀገሪቷ ኮላፕስ ካደረገች ይዛነ ሌላ ሶሻል ዲስፒት ፖለቲካል ዲስፒት ሳይነሳ ሰው የሚበላውን የሚጠጣውን ካጣ ሊነሳ ይችላል ብለን ማሰብ እንችላለን። ግን አሁን የተለየ ነገር ታሪክ ሂስቶሪያንስ እንደሚነግሩን ከሆነ ኢትዮጵያ የ1974 የመንግስትን ውድቀት የኃይለ ሥላሴን ውድቀትን ያመጣው አንዱ ሜንሊ የኢኮኖሚ ነበረ። አሁን ኢኮኖሚ ውድቀት እዛ ሀገር ውስጥ ኮንሲኩዌንሻል ነው። 1 ሚሊዮን ህዝብ የሚበላ አቶ ዳቦ አቶ ቢሞት አሁን is it a thing impactful ነው ወይ? 1 ሚሊዮን ህዝብ ትግራይ ጦርነት ላይ አልቆ እኮ nothing happened. there is justify ማድረግ ይችላል አብይ reinforced ነው የሆነው። እኔ እንደምለው የትግራይ ጦርነት ትልቅ reinforcement ነው ያመጣው ለብልጽግና። so 1 ሚሊዮን 4 ሚሊዮን ህዝብ ኢኮኖሚ ኮላፕስ አድርጎ መንገድ ላይ ወጥቶ 1970s 1980s ውስጥ ያየነውን ፒክቸሮች ቢቢሲ ላይ አሜሪካኖች ያዩት የኢትዮጵያን የህፃን ልጅ ፒክቸሮች በሚሊዮን ቢታዩ የነሱ ደንታ ነው ወይ? አይደለም። ሶ የነሱ fear of existence ከዛ ስላለፉ ኢምፓክት ነው። ኢኮኖሚ ኮላፕስ ቢያደርግም he might continue to stick around የሚል ፍራቻ አለ። ትልቅ ፍራቻ ማለት ነው። ሰናሪዎች ሌላው ሜቢ ሆሪዞንታል ሪሌሽንሺፕ ቅድም የጎንዮሽ ግንኙነት ካልቲቬት የሚደረግ ከሆነ መቀራረቡ እየመጣ አንዳንድ ነገሮች ክላሪቲ እያገኙ የሚሄድ ከሆነ ሜቢ that's dangerous። ከኢኮኖሚ ኮላፕስ ባሻገር obviously ኢኮኖሚ ኮላፕስ እያደረገ ነው። it's just አብይ ራሱ ተናግሯል። በብላክ ማርኬት ነው ጠመንጃን የምንገዛው ብሏል። ጥይት የምንገዛው በብላክ ማርኬት ነው ብሏል። አንድ መንግስት ማን ነው ከየት ሀገር ነው በብላክ ማርኬት ነው ኢንተርናሽናል ገበያ ላይ የተለያዩ ነገሮችን የሚንገዛ ብሎ በኮንፊደንስ የሚያወራው? ከውጭ ያመጣሁትን ብር የራሴ ብር ነው አጠይቁኝ ብሎ የሚያወራ መንግስት የትኛው መንግስት ነው? አሁን ይሄ የሚያሳየን የኢኮኖሚ መናጋት የዶላር መጥፋት ኢምፓክትፉል ነው ኮንሲኩዌንሻል ነው ማለት አይቻልም። በብልጽግና መንግስት ጊዜ የተከሰቱ ክስተቶች 10% በኢህአደግ ጊዜ ቢከሰት ኢህአደግ 5 አይደለም 27 5 ቀን ስልጣን ላይቆይም ነበር። ሶ ይሄ ሰናሪዮቹ ግልጽ እንዳይሆኑ ነው የሚያደርገን እና ኤግዞስት ለማድረግ ዝግጁ ይመስለኛል ብልጽግናና የብልጽግና ማለት ሶ ultimately point of no return ላይ የሚደርስ ከሆነ point of no return ምንድነው? የዛ ሀገር የፖለቲካል point of no return ምንድነው የሚለው ለኔ ግልጽ አይደለም አሁን ላይ። but whatever form or shape point of no return ላይ የሚደረስ ከሆነ አስቀያሚ የሆነ መጨረሻ ነው የሚመስለኝ። አንዳንዴ የጋዳፊን አይነት የሊቢያን አይነት አሁን ከአዲስ አበባ ውጪ ኦልሬዲ የሊቢያን ሲቹዌሽን ነው ኢትዮጵያ። አዲስ አበባ ላይ ጥሬ ስጋ ነው፣ ቀይ ወጥ ነው፣ ክትፎ ነው፣ ብላክ ሌቨል ነው፣ ሬድ ወደቨር ሌቨል ነው። ከዛ ውጪ ከአምቦ ወደታች በዚህ ከአዳማ አለፍ ተብሎ ወደ ቦሰት ወደ እንትን አካባቢ ኢትስ ሊቢያ ነው። አሁን ያ ሲቹዌሽን ወደ አዲስ አበባ እንዳይመጣ ከሎት በእንትን ተከቦ ነው እንጂ ያለው ወደ መሃል የኢትዮጵያ ፖለቲካ ማለት የመሃል ፖለቲካ ነው፣ የአዲስ አበባ ፖለቲካ ነው። የአዲስ አበባ ህዝብ መቼ እንደሚነቃ እሱን ገና እንጠያቃለን ወደፊት። ሜቢ እዛ ደረጃ ላይ የሚደረስ ከሆነ የሊቢያ ትሪፖሊ አይነት ሲቹዌሽኖች አንፎልድ ሊያርጉ ይችላሉ። የዛኔ እሱ በጣም የሚያስፈራ አደገኛ የሆነ ስታተስ ነው፣ ሴናሪዮ ነው። ለምን ኦልሬዲ ላለፉት 3-4 ዓመታት
የተከሰቱ ነገሮችን ብንመለከት ሁሉም ታጥቆ የሚቀመጥ ነው። ያልታጠቀው ብላውን ምናምን ይዞ ነው የሚቀመጠው እዛ ሀገር ውስጥ። ይሄ ምንም ድብቅ አይደለም። እሱን ነው መፍራት ያለብን። ለዛ ሶሉሽን ይሆናል ብዬ የማስበው ነው በየቦታው በየክልሉ ለህዝቡ የሚታገሉ ቡድንና ታጋዮች ሪስፖንሲብል ግሩፕና ቡድን መሆናቸውን የሚያሳይ የስቴት ማንሺፕ ስኪሎችን አሁን ማየት መቻል አለብን። ይሄንን ከኦሮሞ ስለመጣሁት ሜይ ቢ ለኦሮሞ እንዳደላሁት እንዳይመስልብኝ፣ ባደላው ምንም ችግር የለውም በኮንፊደንስ። እና መሮ ግሩፕ ወይ ደግሞ የኦሮሞ ሰራዊት ትንሽ የስቴት ማንሺፕ ስኪል ትንሽ ያየ ነው ይመስለኛል። ታንዛኒያ ላይ የድርድሩን ፎርማል በሆነ መንገድ ቀርቦ ተነጋግሮ አይሆንም ብሎ መመለስ ሪስፖንሲብል የመሆን ኤክስፒሪየንሶችን ያየሁት መሰለኝ። ከሌላ በኩልም በአማራ በኩል እነዚያ ነገሮች መታየት ቢጀምሩ የትግራይን ኦልሬዲ ቀደም ብለን አይተናል። ሲዝ ፋየር ተፈጥሮ አትሊስት የትግራይ ህዝብ አንድ ቀን በሰላም አለ ማለት ባይቻልም ጥይት ረገብ ብሏል። አትሊስት ኢንተርናሽናል የዲፕሎማሲ ኢሊቶች ከዛ መውጣት ችሏል። ፕሮብሌሞቹ ችግሮቹ እንዳለ ሆኖ ማለት ነው። ሌሎቹ ቡድኖችም እንዲህ አይነት የሊደርሺፕን እንድምታ ማሳየት ቢጀምሩ ኔክስት ስቴፕ ላይ ስቴፕ አፕ የሚያደርግ አይነት ሰናሪዎችን ማየት ይቻላል። ኢን the absence of እንደዛ ሲቹዌሽን የብልጽግና ካርዶች ይቀጥላሉ፣ ይበዛሉ፣ አባንዳንት ናቸው የሚል ስጋት አለኝ እና ይሄን ነው የሚታየኝ። ኢሳያስ ያጠራ አድርገህ መልስልን አንተና። ኦኬ ታንክ ዩ። በመጨረሻ አይ ቲንክ አብይ ያው ከመጀመሪያ ጀምሮ ኢቪል ነው አስተሳሰቡ፣ ድርጊቱ ምናምን። በአንድ ወቅት የተናገረው ነገር እዚህ ላይ ሬሌቫንት ነገር መቀለን በሻሻ አድርገናታል፣ ከአሁን የስበት ማዕከል አይደለችም የሚል ንግግር በአደባባይ ላይ ይናገር ነበር። እንግዲህ በጣም በዓለም መጥፎ መሪ የሚባለው ሂትለር ሂወዝ ፖፑሊስት ናሽናሊስት ነበር። ሂትለር ሌሎች ህዝብ ላይ ነው እንጂ አገሩን በርሊን ወይ ዋና ከተማውን ወይ ሌላ የጀርመን ከተሞችን በማውደም አይኮራም። አገር ራሱ ነገር የባለቤትነት ለማስከበር ነበር የሚታገለው። ግን የራሱን ህዝብ እንደዛ በጥላቻ እንዳገሩ የሚቆጥረው ከሆነ አያደርግም እና ለበሻሻ ህዝብ የሚያዝን ከሆነ በሻሻን ከመቀለ ደረጃ ከፍ በማድረግ ማሳደግ ነው እንጂ ቅን ከሆነ የሚነሳው እንዴት አንዱን ከተማ በማፍረስ እንዴት በኩራት ይናገራል? አንድ መሪ የአንድ ሀገር መሪ ነኝ የሚል ሰው በጣም ወይድ እኮ ነው፣ ይገርማል በጣም። እና ሰው በጣም ክፉ ነው፣ በጣም እጅግ በጣም ክፉ መሆን አለበት ያን ለማሰብ። ከሞራል አኳያም ሴቶች ተደፈሩ ሲባል ሴቶች እኮ በወንድ ነው የተደፈሩት የትግራይ ሴቶች። የእኛ መከላከያ ግን በሳንጃ ነው የተደፈረው። የሴት ልጅ መደፈር ሴት ልጅ አለ፣ የሴት ልጆች አባት ነው እንግዲህ ሰውዬ እና ያን ጀስቲፋይ ያደረገ ሰው ነው ሞራሉ። ስለ ጦርነት ሲነሳ ገና ብዙ ሰው ይሞታል ከአሁን በኋላ። ቅርብ ጊዜ ነው የዛሬ ሳምንት ምናምን ገና ብዙ ሰው ይሞታል። ቤተክርስቲያን እንደተቃጠለ ሲባል ገና ብዙ ቤተክርስቲያን ይቃጠላል እያለ ማለት መሪ ሆኖ እንዴት አድርገው ችግር ለመፍታት እንደማስቀረት ሳይሆን በእርግጠኛነት ነው የሚናገር። ይሞታል፣ ይቃጠላል፣ ተቀበሉት እያላቸው ነው የሚሄድ ማለት ፕሮብሌም መፍታት አቅም የለውም ማለት ችግር የመፍታት አቅም እንደሌለው ኢቨን ያምናል። አምኖ ነው የሚናገረው በኩራት። ሃይማኖት ሲነሳም እንደዚህ ላይ በጣም ኦክዋርድ ነው በጣም። ስለ ሃይማኖትም እንደዚሁ የሆነ ሰዓት ላይ አይታችሁት ከሆነ የጳጳሶች ምናምን አስቀምጦ የሃይማኖት የሞራል ልዕልና የሚያስተምራቸው እሱ ነው። ቁጭ ብሎ አንተ እንዲህ አድርግ አንተ እንዲህ አድርግ ሞኒተሩ ነው ክላስ ውስጥ እንደሚያስተምር ሰው ነው ሲናገር የምታየው። እና ይህ ሰውዬ በአጭሩ ማለት ምን ያህል አብዛኛው ነገር የምታውቁት ነገር ስለሆነ መድገም ነው የሚሆነው፣ ግን በጣም መጥፎ ሰው ሞራሉ በጣም የዘቀጠ መሆኑ መታወቅ አለበት። ከዛ ውጭ አይ ቲንክ ኢትዮጵያ እንደ አገር እንደ ስቴት ፌልድ ስቴት የሚባሉት ሀገሮች ገብታለች በሁሉም መስፈርት። በሴኪሪቲ ማኳያ፣ ከደህንነት ማኳያ፣ ከኢኮኖሚክሊም ቅድም ዶክተር ሄኖክ እንዳልከው በኢኮኖሚ አብዛኛው እንትን ሀገሪቱ ደቃለች። ኦልሞስት ኢምፕሎይመንት የለም፣ ዶላር ከረንሲ ሞቷል። ሴኪሪቲም እንደዚሁ ከጫፍ እስከ ጫፍ የማይገዛው እሱ የማያስተዳድረው መሬት ነው የሚበዛው ከሚያስተዳድረው አዲስ አበባ እና የተወሰኑ ቦታዎችን ነው እንጂ አብዛኛው አብይ የሚገዛው መሬት የለም። አብዛኛው ኦሮሚያ፣ አብዛኛው
አብዛኛው አማራ፣ አብዛኛው የትግራይ ያው ኦልሞስት ሉዓላዊ የሆነ ነው አብዛኛው ቦታ እና ከዛ አኳያ ያው ፌል ያደረገ ስርዓት ነው ሰውየውም። ስለዚህ አሁን ስለ ቀይ ባህር የሚያነሳው ስለ ቀይ ባህር ያነሳው ፌል ስላደረገ በሁሉም ነገር ፌል ስላደረገ የግድ የወደቁ መንግስታቶች ዲክቴተርስ፣ አምባገነኖች የሚጠቀሙት ዲስትራክሽን ነው። ከዋናው አጀንዳ ላይ ዲስትራክት አድርገው ህዝቡን የኢትዮጵያን ህዝብ በደንብ አድርገው አውቆታል። አይ ቲንክ ከዶክተር ሄኖክ ሼር ማድረግ ነገር የህዝቡን ሶፍት ታርጌት ወይ ስስፕልት የሚሉትን ነገር ያውቀዋል። በምን አይነት አጀንዳ መጥቶ ህዝቡን ዲስትራክት ማድረግ እንደሚችል ስለ ቀይ ባህር የሚያነሳው ስለጨነቀው ድጋፍ አገኝበታለሁ ብሎ ስላሰበ ነው እና ከዛ አኳያ ነው መጨረሻው። በዚህ ከቀጠለ ኦፍኮርስ ያው እንደ ጋዳፊም ከዛም የከፋ ሊሆን ይችላል። ተዋርዶ ነው ከዚህ ሀገር የሚለው ምናልባት የሰረቀውን ሰርቆ ወይ ዱባይ ምናምን ሊደበቅ አስቦ ሊሆን ይችላል፣ ግን አያመልጥም። እንደዛም ቢሆን ሁሉም ሰው ከጫፍ እስከ ጫፍ አይለቀውም። ይሄን ሰው ይሄን ሁሉ ግፍ አድርጎ ማንም የሚለቀው የለም የትም ቦታ ቢሄድ። ይሄን ሊያውቅ ይገባል። አይውሽ ይሄን የሚያይ ከሆነ ያው በካድሬዎች አማካኝነት ሊደርሰውም ይችላል። አይለቀው የኢትዮጵያ ህዝብ ይሁን እኔም እንደ ትግራይ ተወላጅ ትግራይ ህዝብ ላይ የፈጸመውን ግፍ በህግ ሳይጠየቅ ሰውዬ እንቅልፍ አይወስደንም ሁላችንም።